የቤተ ክርስቲያን ድንጋይ መሬት ሳሙ ሚል እፈልጋለሁ። ቃል በቃል ቆይ ወዴት 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 እሱን አናሳይ። አንተ ያላቃለህ ፈጣሪ ነኝ ማለት ነው ወይ? አንተ ያላቃለህ። ስለዚህ ልክ አንተ ቁርአን ያላቃል እንደተባለው አንተም ያላቃል ትባላለህ። አንዴ እኔ ልመልስ። ዓለም አዱኛን በሙሉ የፈጠረው እቺን ዩኒቨርስ በሙሉ ማለት ነው። የተፈጠሩ ነገራቶች በሙሉ ጠመስ ስላለብን ነው። እውነት በጣም ጠማማ ነህ። ለዛ ነው አንተ መመለስ እንጂ አላህ ያለበት የጠየቁትን መልስልኛ። አስቀምጥኩልሽ እዚያ ማለት እሱ ነው። እኔ ቤት መጥተሽ አልጋዬ ላይ አንቺ ከባልሽ ጋር እንደፈለገሽ ፈታ ስትይ እኔ መሬት ነው መውረድ ያለብኝ። 4 ቀን እቆያለሁ ካልሽ ለ4 ቀን ምግባችሁን መቻል ግዴታ አለብኝ። ተጋገጠ የሚባሉ ሀዲሶች አሉ። አንደኛ ሁሉም ሀዲስ ቡኻሪ ስለተጻፈ ልክ ነው ማለት አይደለም። አንድ ሁለተኛ ደግሞ አሁን ግብር ልንገርካ አንድ ያስጨር ነጥብ እየጣልሽ መሄድ አይቻልም። ዝም ብሎ ያስሚን ቀጥይ። እሺ ጥያቄ ምንድን ነው? ኦኬ ቁርአን ሁሉን ነገር ዘርዝሯል አብራርቷል ብለሽ ታምኛለሽ? ምንም ነገር ያልተውም? ኦኬ ኢሳ ስለ ኢሳ ነገር ተመልሶ ይመጣል ወይንስ አይመጣም? እስቲ ንገሪኝ ከቁርአን ይመጣል። እስቲ ተመልሶ ይመጣል። ከዛስ መጥቶ ምንድነው? ለምንድን ነው የሚመጣው? አንደኛ አልሞተም፣ የሰው ልጅ ነው። አልሞተም፣ አድርጓል። ምድር ላይ ይመጣል፣ ደጃልን ይገላል፣ ምድርን ያስተዳድራል፣ ከዛ ይሞታል። የሰው ልጅ በሙሉ ሟች ነው። አንድ ማስረጃውን ላወራሹ ይመጣል፣ ከዛ ምድር ላይ ይሞታል፣ ምድርን ያስተዳድራል፣ ደጃልን ይገላል ላልሹ እስኪ አንድ ከቁርአን ማስረጃ። ሀዲስ ላይ ነው ያለው እንዴ? ቀደም እኮ ያስሚን ስንጀምር ምን ብለሽናል? ቁርአን ሁሉን ነገር ያብራራል፣ ለሁሉም ነገር ምንም አልተወም ብለሽኝ ነበር። ስለዚህ ስለ ደጃል ማለት እንግዲህ አስፈሪ ጥረት የለም የምትሉት አካል እሱን የሚገድል ኢሳ ደግሞ እንግዲህ ከትላላቅ 25 ነቢያቶች ውስጥ አንዱ የምትዩ ያን ያስመለጠው ትራጀዲክ በሆነ ሁኔታ ምንም ባይገለጥም ለምን እንዳስመለጠው ባይታወቅም ሱራ 47:35 አሸናፊ ስትሆኑ ወደ እርቅ እንኳን አትጥሩ በሏቸው የሚል አስተምሮ እያለ ኢሳ አሸናፊ በነበረበት ሰዓት ላይ ለምን አላህ እንደወሰደው ባይታወቅም ተመልሶ ማምጣቱ፣ ደጃልን መግደሉ፣ መስቀል መስፈሩ እንደዚህ አይነት የሚሉ አስተምሮታችሁ አንዱ እንኳን ለምንድን ነው በቁርአን ውስጥ ያልተጠቀሰው? አንድ ጥያቄ ልጠይቅህ፣ መልስ ነው ለዛውም ጥያቄው። ለምሳሌ ድንጋይ ትስማላችሁ 21 ምናምን እየጠበቃችሁ ሻማ ታበራላችሁ። እሱን ከመጽሐፍ ቅዱስ ላይ አምጣልኝ። ኦኬ መልካም። እኛ መጽሐፍ ቅዱስ ብቻ ብለን ምናምን አይደለንም። ሁሉ ነገር እንደናንተ በደንብ አስተውይ፣ ሁሉ ነገር እንደናንተ በመጽሐፍ ቅዱስ የተዘረዘረ የተብራራ ነው ብለን አናምንም። ሁለተኛ ደግሞ ጥሩ እንደዛ ከሆነ አብ ወልድ መንፈስ ቅዱስ ልስጥሽ። አንደኛ ማቴዎስ ወንጌል ምዕራፍ 22 ላይ ነው አይደል? እነኛ ደናግልቶች ሻማ ይዘው ጻፉን ይዘው እያበሩ የጠበቁ ጌታ ይጠብቁ እንደዚህ ዕለት ዕለት። ሁለተኛ ደግሞ አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ቼክ አድርግልኝ። እንትና የጻድቃን መታሰቢያ የሚያደርጉ እኛ ትልቅ ቦታ እንዳላቸው መጽሐፍ ቅዱስ ስለሚናገር ነው። ስለዚህ መታሰቢያቸውን እንድናደርግ ስለታዘዝን ነው እኛ መታሰቢያ የምናደርገው። በዛችሁበትን ቦታ ታሳይኛለህ። ይኸው ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ እንኳን፣ ምክንያቱም ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ስለዚህ እኛ ጻድቃንና ነቢያቶችን መታሰቢያ ብናደርገው ጻድቅን በጻድቅ ስም ብትቀበሉ አለ ጻድቁን ዋጋ ትወስዳላችሁ። ነቢይን በነቢይነቱ ስም ያንን ብታደርጉ ይህንን ታደርጋላችሁ። ታዲያ ለምን ጽዋ እናወጣለን? ውሃ ጠበል ጻድቅ ለምን እናደርጋለን? ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት። ስለዚህ
በቅዱሳኖቹ ስም ብንዘክር ብናበላ ብናጠጣ መጽሐፍ ቅዱስ አዞን ነው። ስለዚህ አሁን አንቺ እንዳልሽው የኛ ይመለሳል፣ እናንተ ጋር ግን ደጃልን ይገላል፣ ይሳ ይመጣል። ይሄ ከዚህ ጋር የሚነጻጸር አይደለም። በመሰረቱ አንደኛ ቃል በቃል ሻማ አብሮ ሚል፣ ሁለተኛ የቤተ ክርስቲያን ድንጋይ መሬት ሳሙ ሚል እፈልጋለሁ። ቃል በቃል ወዴት እሱን አናሳይ 29 19 ላይ እችን ድንጋይ በመሳብ እችን ድንጋይ በመሳብ ሐዲስ አትጠቀም በፈጠረ ሐዲሱ እንዴት ነው የሚዘገንናችሁ? ሐዲስ አትጠቀም። አልፈልግም አላልክም አንተ አልፈልግም አላልክም። እናመሰግናለን። ስለዚህ እችን ድንጋይ ምንድን ነው ጥያቄ? ውረድ ሙስሊሞች ሁላችሁም ውረዱ፣ ውጡ ፕሊስ። አትረብሿ። ይሄንን ድንጋይ ስላሴ ቶፒካችን አይደለም። ያስምንዬ ያልሽው በመጀመሪያ ደረጃ ሙሐመድ ምን ብሏል መሰለሽ? በደንብ አስተውይ። እኔ የተሰጠኝ መጽሐፍ ከዘቡር ከተውራት 7 እጥፍ፣ ከዘቡርም 200 እጥፍ፣ ከኢንጅልም 2 እጥፍ ግልጽ ነው ብሏል። ቁርአን ላይ ደግሞ ሱራ 6 114 ላይ እስከ 115 ካላህ ሌላ በደንብ አስተውይ፣ ካላህ ሌላ ረዳት ትፈልጋላችሁ ወይ? ግልጽና የተብራራ መጽሐፍ ወደ እናንተ ወርዶላችኋል ይላል። ስለዚህ ግልጽና የተብራራ መጽሐፍ ከሆነ ካላህ ሌላ ረዳት ማያስፈልጋችሁ ከሆነ በአላህ መጽሐፍ እንድፈርዱ እንድዳኙ ከታዘዛችሁ ሱራ 16 89 ላይ ለነገር ሁሉ ገላጭና አብራሪ ነው ካለ ሌላ አያስፈልጋችሁም፣ እንደ ቁርአኑ አስተምሩ። እኛ ጋር ግን በቃል የሰማነውን በትውፊት ያለውን ያዙ ተብለን ታዘናል። እኛ አሁን እናንተ ጋር ዶግማ በደንብ አስተውሉ። ያስሚን አንዴ ትልቅ ቴዎሎጂ እና ጥቃቅን እንትኖች የሚገናኙም አይደሉም። ለምሳሌ በየትኛው እጅሽ ነው ሽንት ቤት ገብተሽ ውዱ የምታደርጊው? እንደዚህ አሁን ተራ ነገር ቀለል ያሉ ስለሆኑ እነኝን ቁርአን ላይ ላልጠይቅሽ ይችላሉ። ትልቅ ቴዎሎጂ ስላልሆነ በደንብ አስተውይ። ደጃል ተራ ነገር አይደለም። እንደናንተ አስተምሮ ፍጥረትን ማጥፋት የሚችል ትልቅ አቅም ያለው ሙታንን ማስነሳት የሚችል ከሰማይ እሳት ማውረድ የሚችል እሱን ደግሞ የሚገል ኢሳ የሚባል ነቢይ እንደሚመጣ ትልቅ ታምር በሽታው ነው የሚያጠፋቸው ፍጡራንን። አማኞችን እንኳን በደንብ አስተውይ። አማኝ ያልሆኑትን እንኳን ገና ሲመጣ እይታው እስከደረሰበት ድረስ በሽታው ነው የሚያጠፋቸው። ልክ አላህ እይታው እስከደረሰበት ድረስ ፍጥረትን ያጠፋል እንደሚለው ኢሳም ሲመጣ እይታው እስከደረሰ ድረስ ፍጥረት ይጠፋሉ ይላል። እንዲያ ከሆነ እንዴት አንድ ጥቅስ እንኳን በቢሊየን ተከታይ ያለው ኢሳ እንደናንተ አስተምሮ ኢየሱስ ካላችሁ አንድ ጥቅስ እንኳን መስቀል ይሰብራል ስትሉ የለም፣ ጂዚያ ያስቀራል ስትሉ የለም፣ አሳማ ይገላል ስትሉ የለም፣ እንትን በእይታው እስከደረሰ ድረስ በእንትኑ ስመይሉ ፍጥረት ይጠፋል፣ እንትን አማኝ ያልሆኑት ይጠፋሉ የለም። ታዲያ ምንድን ነው? ተመልሶ ይመጣል ከዛ ይሞታል የለም ማስረጃ። ለምን ድራማዊ ሆነ? ሌሎች አሉ። ለምሳሌ ኢድሪስ ተወስዷል አልተወሰደም? ያስሚን ኢድሪስ የት ነው ያለው? አላህ ወስዶታል። ኢድሪስን ማለስ አይሞት ኢድሪስ ሞቷል። እርግጠኛ ነሽ? ሱረቱ መርየም 57 አንዴ ክፈተው እስኪ። ኧረ ተይ ወስዶታል። ተይ አትሳሺ። ሱራ 19 57 አይ ቲንክ 57 ያ ዝቅ አድርገው ከ56 ጀምራለሁ። በመጽሐፉ ኢድሪስንም በደንብ አስተውይ፣ ሄኖክን አወሳ፣ እርሱ እውነተኛ ነቢይ ነበረና ኢድሪስ ወደ ከፍተኛውም ስፍራ አነሳው።
ሞታል አንቺ አልሽ። ልክ ኢሳን ወደ እኔ አንሺህ ነኝ እንዳለው ኢድሪስን ምን አደረገው? አነሳው። ዝቅ ብለህ አንብብ። እሺ ዝቅ በል። እነዚያ አስሩ እነዚያ አላህ በእርሱ ላይ የለገሰላቸው ከነቢያት ከአዳም ዘር ከኑህ ጋር በመርከቢቱ ላይ ከጫናቸውም ዘሮች ከኢብራሂም ከእስማኤል ዘሮች ከመረጥናቸው የሆኑት የአራማን አንቀጾች በእነሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። እሺ እንቀጥለው ነው በቃሽ። በመርከቢቱ ላይ ይህ ምን አገናኘው? ኢብራሂም እኮ በኋላ የሚመጣ ነው። ኢድሪስ እኮ አስቀድሞ የነበረ አካል ነው። ሞተ ሳይል ወደ ከፍተኛው ወሰደው ይላል እኮ። ከፍተኛ ስፍራ አነሳ ነውና አረገ። በጣም የተለያዩ ዲፈረንስ ናቸው። በደንብ ጎበዝ። ኢሳንስ አረገ ነው የሚለው ወይንስ ወሰድ ነው የሚለው? እሺ አሳይኝ አረገ የሚልበትን። አረገ ወሰደ የሚልበት ቦታ ካለ አረገ የሚል ታገኛለህ። የለም ሱራ 3 55 ነው እንደከፈተልን ወደ እኔ አንሺህ ነኝ ነው የሚለው። እዚህ ጋር ወደ ከፍታው አነሳው እንደሚለው ለኢሳም ደግሞ አነሳው ነው የሚለው እኮ። ወደ እኔ አንሺህ ነኝ ማለት ወደ እኔ ወደ ራሴ ነው፣ ወደ እኔ ነው። ወደ ከፍታ ስፍራ ማለት ደግሞ የሆነ ቦታ ነው፣ ከፍታ ቦታ ላይ ነው የሚያሳየው እና ወደ እኔ በጣም ይለያል። ገነት ማለት ነው። አላህም ባለ ጊዜ አስታውስ፣ ኢሳን ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ አነሳው ይላል። አለም ወደ ከፍታው አነሳው ይላል። እዚህ ጋርም ደግሞ አነሳው ወይም አንሺህ ነኝ። ወደ እኔ አንሺህ ነኝ። በቃ እሺ። ኢድሪስ ከፍታ ሲባል ቦታ ነው እየተገለጸ ያለው እኮ። ወደ እኔ ያነሳው። እሺ ወደ እኔ ያነሳው ማንን ነው? ማንን? ኢድሪስን ወደ ከፍታ ስፍራ ነው ያለ። ስፍራ ቦታ፣ ወደ ከፍታ ቦታ ነው። ወደ እኔ አንሺህ ነኝ ነው። የተለያዩ ቃላቶች ናቸው። ከፍታ ቦታ ካልሆነ ለመረዳት ግልጽ ነው። ምንም ቀጥተኛ አማርኛ ነው እኮ። ከፍታ ወደ ነው ያስሚን። እሺ አሁንም ላቅልልሽ። ኢሳም ወደ እኔ ያነሳው። ኢሳም ወደ እኔ ያነሳው አላህ ወደ ሰማይ የሚል እስቲ ያሳይኝ። ወደ እኔ እኮ ነው የሚለው። በቃ ወደ እኔ ጋር እንትን አልኩ ነው ኢሳን። ያንን ግን ወደ ከፍታ ስፍራ ነው። ስለዚህ አላህ ሰማይ ላይ ነው። እሺ በላይ ተደላድለዋል። እናመሰግናለን። ስለዚህ ኢሳን እሱ ወደ ተደላደለበት ነው የወሰደው ማለት ነው። እኔ ኢሳን ወደ አርሽ ወስጄዋለሁ አይልም። ወደ እኔ ወዳለሁበት ስፍራ ማለት ያስሚን አይደለም። እኮ ምንም አያስቅም ያላለውን አልልም። እኔ ቤት ውስጥ ነኝ ያለሁት። አንድን ሰው ወደ እኔ ጋር መጣሁት ካልኩኝ አንተ ቤት ውስጥ ነው ያለኸው። ወደ እኔ ቤት አመጣሁት ካልኩኝ ወደ እኔ ጋር መጣሁት ስል ያመጣኸው እኮ ወደ ቤቱ አይደለም ወደ አንተ ጋር ነው እንጂ ወደ ቤቱ ሳይሆን ያመጣኸው ወደ አንተ ጋር ነው። እሺ አንዴ አዳምጠኝ። አንተ የሆነን ሰው ወደ ቤት ካመጣኸው ወደ ቤት አመጣው ማለት ሳሎን አስቀመጥከው ማለት መኝታ ክፍል ካስገባሁ ማለት ነው አይደለም። ማለት ግን አይደለም ወደ እኔ ያመጣሁት ማለት አንተ ወዳለህበት አመጣኸው እንጂ ወደ አንተ ፕራይቬት ኤሪያ ማለት አንተ ፕራይቬት የራስህ ክላስ ውስጥ አታስገባው። ክላስ ውስጥ ላይ ገባ ይችላል፣ ግን ካርሹ በላይ እንደወሰደው አንቺ እኮ በቃ እና ደግሞ የሆነን ነገር ለምሳሌ ከፍታ ቦታ ላይ ካስቀመጥከው እና ወደ እኔ ያመጣሁት የተለያየ ነው። እሺ ልስማማለሽ። እኔ ብዙም ፖይንቱን ስለማይለኝ ማለት ነው። ልስማማልሽ ሳይሆን በቀን ነው አምነህ እለፍ። ወደ ራሱ ነው የወሰደው አይደለ? ራሱ ወዳለበት ነው የወሰደው ነው። አርሽ ላይ ግን አላህ ብቻ ነው የተደላደለው። አርሽ ላይ አድርጌዋለሁም አላለም። ስለዚህ አርሽ ላይ ነው አልልህም። ያልተባለ አልጨምርም። አሁን ማስረጃ ጠይቅሻለሁ። አላህ ብቻ አርሽ ላይ ተደላደለው። አላህ ሰባተኛው ሰማይ ላይ ያለ አላህ በአርሽ ላይ ተደላድሏል ነው የሚለው። ሰባተኛው ሰማይ ላይ ያለ አላህ ብቻ ነው የሚል
እንዴ አላህ አርሽ ላይ ተደላድያለሁ ብሏል። በቃ ከዚህ ውጭ ምን ማስረጃ ትፈልጋለህ? አርሽ ላይ ወደ ተደራደረው ደግሞ ወደ ራሱ ጋር ማንን አመጣው? ከነቢያት ውስጥ ማንን ነው ያመጣው? እኔ እኮ አውቀህ እንትን ላለ ማለት ካልሆነ በቃ በትክክል መልሰህ ውስጥሽ ሳቅ እየተናነቀሽ ዝም ብዬ እኮ ነው የምዳረቀው እንጂ እኮ እንዳለው ነው እያልኩ ነው። ኤኒዌይስ ተመለስ ወደ እኔ ማለት አንተ የሆነ ለምሳሌ እሺ ከሆነ ሀገር አንተ ወዳለህበት ሀገር ካመጣኸው እኔ ወዳለሁበት ሀገር አመጣሁ ትላለህ እንጂ እኔ ወዳለሁበት ቤት አመጣሁ ትላለህ። ጎበዝ። እኔ ወዳመለሁበት ሀገር አመጣሁት ማለት እኔ የምኖርበት ሀገር እሱ መጣ ማለት ነው አይደለም? ነው ግን አንተ የምትኖርበት ቤት መጣ ማለት አይደለም። ጨረስን በቃ። ስለዚህ ክፍል ልንለያይ እንችላለን። ስለዚህ እዛኛው በዛ በኩል አርሽ ላይ ነው አለ ያለው፣ ኢሳ ደግሞ በዛ በኩል አርሽ ላይ ነው ያለው። እዛ በኩል እዚህ በኩል የሚባል አርሽ የለም። አንደኛ። ሁለተኛ ደግሞ ምንድን ነው እኔ ላስረዳክ የፈለግኩት አርሽ ላይ ነው ሚል እንትን እንዳትወስድ ነው። ኦልሞስት ገብቷል። አውቀህ እንትን መገገም ስለፈለግክ ነው። ያስሚን ከራስሽ ጋር እየተራገልሽ እንደምታወርኩ አውቃለሁ። ግን ይቀጥልሽ ወላሂ ምንም አንዴ ስሚማ ያስሚን ኦኬ። ኢሳ ከአርሽ በላይ ለመሆኑ ማስረጃው ምን መሰለሽ? እኔ ወደ እኔ በሳጭ ወደ እኔ አንሺ ነኝ ያለው አላህ ወዳለበት ቦታ። አሁን አንቺ ከአርሽ በታች ነው ኢሳ አለ የምትይ ከሆነ አላህም ከአርሽ በታች አለ ማለት ነው። ለምሳሌ አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ተደላድሯል። እኔ የጠየኩሽ አላህ ሰባተኛው ሰማይ ላይ አለ ወይ ነው? አርሽ ላይ ነው ያለው አላህ አልኩህ። እኔ መልሶ ልስጣችሁ አንዴ እስቲ አንተ ማይክ ያዝ ፕሊስ። አንተ ይቅርታ ጥያቄው የማይገባም ብዙ ጊዜ ስሰማ። ስለዚህ ያስሚን ቀጥታ መመለስ ትችላለሽ። አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ነው ያለው። ቀጥታ ነው የመለስኩልህ። ስለዚህ ሰባተኛው ሰማይ ላይ የለም ማለት ነው። ስለዚህ ኢሳን ወደ እኔ ወሳጅ ነኝ ካለ ወደ ሰባተኛው ሰማይ ሊወስዱ አይችልም፣ አላህ በሌለበት ቦታ። ስለዚህ ያስሚን አንዴ ስሚ። እኛ አሁን እሺ አርሽ ላይ ተደላደለ ምናምን የሚለውን ለጊዜው እናቁመው እና ግን እሱ ወዳለበት ቦታ ነው የወሰደው። ከፍጥረት ውጭ ባለበት ቦታ ላይ ኢሳ ያለው ማለት ነው አይደል? ከአርሽ በላይ ፍጥረት የለም። እሺ ከአርሽ በላይ ፍጥረት ሰማይ ላይም የሰው ዘር የለም። ዘግይቶ ነው የሚደርስሽ የኔ ነው። አይ አንተ እያገኝ አይደለም። አሁን ይሰማል። እሺ ስለዚህ ከአርሽ በላይ ፍጥረት አለ ወይ ነው ያልኩሽ። ከአርሽ በላይ ፍጥረት አለ የለም። ስለዚህ ኦኬ ቴንክ ዩ እናመሰግናለን። ስለዚህ ኢሳ ያለው ከፍጥረት ውጭ ነው ማለት ነው ወይ ማለት ነው? እየተሰማት አይደለም መሰለኝ። እኔ እየጮኩ ነው። በቃ ከአርሽ በላይ ፍጥረት አለ ወይ ያለሽ ነው ያስመከተ ተሰማሽ እንዴ? ከአርሽ በላይ ማለት ከአርሽ በላይ አላህ ያለው አርሽ ላይ ነው። ከአርሽ በላይ ሌላ ፍጥረት አለ። ከአርሽ በላይ ምን አለ ተብሏል? መጀመሪያ ምን አይነት ጥያቄ ነው? ያስሚን እንጂ ከአርሽ በላይ አለ እኮ። አላህ ከአርሽ በላይ ነው። ከአላህ በላይ ደግሞ ፍጥረት የለም አይደለ? ከአላህ በላይ የለም። ቴንክ ዩ። ከአላህ በታች ያለው ሰባተኛው ሰማይ ነው አይደል? ኢሳ ሰባተኛው ሰማይ ላይ ከሌለ ኢሳ ያለው ከአላህ ጋር ነው ማለት ነው። አላህ ያለበት አርሽ ላይ ነው ማለት ነው። ኢሳ አንደኛው ሰማይ ላይም ሊኖር ይችላል፣ ሁለተኛውም፣ ሶስተኛውም፣ አራተኛውም፣ አምስተኛውም፣ ስድስተኛውም፣ ሰባተኛውም። አላህ አንደኛ ሰማይ ላይ ያለ ማለት ነው። የለም ማለት አይደለም። አላህ አንደኛ ሰማይ ላይ ያለ ማለት ነው። ወደ እኔ ወሳጅህ ነኝ እኮ ነው ያለው ቁርአኑ እኮ። ወደ እኔ ወሰድኩ ነገርኩህ እኮ ቅድም ከፎይ ጋር በትክክል እኮ መለስኩለት ይመስለኛል። አሁን ካልገባህ በቤት አድርጌ ላስመስል። አንተ የሆነን ሰውዬ ቤት ካመጣኸው ግዴታ መኝታ ክፍል ማስገባት አይጠበቅብህም። ነው ቤት ማምጣት ነው። ግን ደግሞ ግቢ ውስጥ ገብቷል። ግን ደግሞ የሚባል ነገር የለም። በቃ መልሼ እልሃለሁ። አውጋ ወደ እኔ ስትይ ግን ያን ሰው አንቺ ያለሽው አዳማ ከሆነ ሌሴና አዳማ ከሆነ አንቺ ያለሽ አዳማ ከሆነ ያን ሰውዬ አዳማ ወስደሽዋል አይደል? ከወሰድሽው አዳማ አንቺ ያለሽበት ከመጣ ቴንክ ዩ። ስለዚህ አንቺ ጋር ነው ያለው ማለት ነው። አርሹ ላይ ሌላ አንድ አካል አለ ማለት ነው። እኔ ጋ ነው ማለት ይለ እኔ ጋ ነው ማለት ከኔ ከአጠገቤ ሲሆን እኔ ጋ ነው ማለት ነው። ከአንቺ ጋር ችግር የለውም። እኔ ያለሁበት ነው። ያጣላናል። አርሽ ላይ ካለ ውጭ ሌላ አካል አለ። እሺ አርሽን እንደ አዳማ እናስባትና አርሽ ላይ ከአላህ ውጭ ሌላ አካል አለ። ቆይ አሁን ቀለል ያለ ምሳሌ ንገርክ።
አንተ ቤት አለክ፣ አዲስ አበባ ነዋሪ ነክ፣ የሆነን ሰውዬ አዲስ አበባ መጥተኸው ከዛ ሰውዬ ጋር አንድ ላይ ነው ለመባል አንድ ቤት ውስጥ አንድ ላይ እኩል መሆን አለባችሁ። አትሊስት ግን አንድ ሀገር ግን መጥቷል አይደለ? እኔ ያለሁበት ሀገር መጥቷል አይደለ? አንተ ያለበት ሀገር መጣ ማለት ከአንተ ጋር ኖረ ማለት ደግሞ ቴንክ ዩ እኮ እኔ ያለሁት አሁን እሺ፣ እንደ አዲስ አበባ እንውሰደውና አዲስ አበባ ላይ ከአላህ ውጭ ሌላ ሰው አለ? አርሽ ላይ እንደማለት ነው። ከአላህ ውጭ ሌላ ፍጥረት አለ? የለም። ግን ገባሽ? ግራ ገባኝ። አይደለም የምር ጭንቅላት ካለ ጭንቅላትን ተጠቀም። አዲስ አበባ መጣሁ ማለት አንተ አዲስ አበባ አንተ ቤት ኖረ ማለት አይደለም ነው። አይ መልስልኝ፣ ቆይ መልስልኝ። ለምን እሱ ይመልስልኝ? አንዴ ፋላስ ነው ወድሽ ልመልስልሽና ባጭሩ ልመልስልሽ። አንዴ ዝም ብለህ አዳምጠኝ። አንዴ አዳምጠኝ። እኔ አንተ ጋር አዲስ አበባ መጣሁ ከዛ ከአንተ ጋር ነኝ ለመባል ከአንተ ጋር ብሬ መኖር አለብኝ። አዲስ አበባ ነኝ ማለት ግን ከአንተ ጋር እየኖርኩ አይደለም ነው አይደለም? ዳዝማር እሱ እኮ አይደለም ጥያቄ። እኔ ግዴታ ነው ማለትሽም አይሆን ችግር የለም። አውቀህ መድረቅ ስለፈለክ ነው። እሺ ነው አይደለም? ፈለኩም እኔ እንደዛ። ቆይ ላስረዳሽ። ከአንተ ጋር መኖር ነው አዲስ አበባ እኔ በመጣ ከአንተ ጋር አሁን እዚህ ጋር አንቺ ምን ዘንግተሻል መሰለሽ? አላህን ረስተሽዋል። እንዴት ነው አላህን እኔ ዘነግ አይደለም ጥመት ስላለብህ ነው። እውነት በጣም ጠማማ ነህ። ለዛ ነው አንተ መመለስ አይደለም እንጂ አላህ ያለበት የጠየኩትን መልስልኛ። አስቀምጥኩልሽ እኮ ያስሚን። አንዴ ዝም ብለህ አዳምጠኝና ነው ወይም አይደለም ትለኛለህ። እኔ አዲስ አበባ በጣ ከአንተ ጋር መኖር ነው አንዴ ነው ወይ ቀጥልፍ ወይ መልስልኛ። አደርቢ አንድ አዳምጪ። ቁርአን ግልጽ ነው አይደለም? ግልጽ ነው። ግልጽ እና የተብራራ ነው አለ ቁርአን። አዎ ኢሳን ወደ ራሱ ዘንድ ነው የወሰደው አይደለም? ነው ወደ ራሱ ዘንድ ነው የወሰደው። አላህ ነው ያለው። አላህ ነው ያለው። ካርሽ በላይ እናመሰግናለን። ስለዚህ ወደ ራሱ ከወሰደው በደንብ አስተውሉ። ወደ አርሹ ዘንድ አይደለም የወሰደው፣ ወደ ራሱ ዘንድ ነው የወሰደው። ቁርአን ግልጽና የተብራራ ነው። ግልጽ በሆነ አማርኛ ወደ እኔ ነው የወሰድኩ ካለው አላህ ደግሞ ከአርሹ በላይ ከሆነ በምንም ታምር ከአርሽ በታች ሊሆን አይችልም። ከአርሽ በታች ነው ካልሽ ቁርአን ግልጽ ነው። አንተ ባይከው ተስማመንና እኔ ጥያቄ ልጠይቅህ። ደስ ይለኛል። እኔን ትጠይቅኛለሽ፣ እነሱን የጠየቅሻቸው። ከዛ ምን ታመጭልናለሽ? ግን ቁርአን ግልጽና የተብራራ ስለሆነ ከአርሽ በታች ነው የሚል አንድ ጥቅስ ብቻ ነው የምታመጭልን። ቀጥይ ነገርና ላፈርስባት ፋላሲ ስለሆነ ማለት ነው። በጣም ፋላሲ እየሰራች ነው። ባይዘዌ ከአርሽ በላይ ክፍልፋይ የሚባል ነገር ሳሎን ምናምን የሚባል ነገር የለም። ምሳሌው ትክክል አይደለም። እንደዛ አላልኩም አባቱ እኔ ያላልኩትን አትበላል አላልኩም። አላልኩም ባቲም አለ። ቆይ እንደዛ ትላለች። ግን ለማንኛውም ለአንድ ሰው አንድ ሰው ሶስት ሰው ፌር አይደለም። ሁለታችሁንም ላርማችሁ። ከአርሽ በላይ ቤት አለ ወይ? ቤት አለ። ከአርሽ በላይ ሜይ ቢ ከአርሽ በላይ አላህ ቤት ውስጥ ነው ያለው። አርጊው ማድረግ ትችላለሽ። ጓዳ ይኖረዋል አይኖረውም፣ እሱ ሌላ ጉዳይ ይሆናል ማለት ነው። መሞገር ከቻልሽ ትሞግችኛለሽ። ትሞግችኛለሽ። ክፍልፋይ እያለችው ከዛ አንጻር ሊሆን ስለሚችል ቢኒ ክፍልፋይ ብላ ያላልኩት ራት በለዴ እዚሁ በቁሜ ቆርጠ ሊቀጥልብኝ ነው እንዴ? አላልኩም። እንደዛም ከሆነ እኔ ሌላ አርጊመንት አለኝ። እንደዛም ከሆነ ምናልባት ቤት ካለው ቤት ውስጥ ብቻ ነው ያለው። ከአርሽ በላይ የተወሰነ አንዴ እናንተ ስጠሙ ለእናንተ ለማስረዳት የሄድኩበት መንገድ ነው። ግን አውቁ የተኛ ቢቀሰቅሱት አይሰማም። ስልኩ ራሱ ትቸዋለሁ። እሺ በቃ እኔ በቃ ይጨርሻለሁ። አንድ ሁለታችሁ ሜዳሉ የሰጠዋትን ቻሌንጅ ሳትመልስ ቢኒ ጠልቃ ገባ። ቻሌንጁን አሁን ልመልሽ ትችያለሽ። የሰጠውሽን ቤትም አለ ካልሽ እኔ ልሞግሽን ትችያለሽ። በዋሪ 44 ሶሪ አላልኩም አላቅም። አንብቤ ለገልበጣ እችላለሁ። እኔ እኮ አላቅም ማለት አያሳፍረኝም። አንብቤ ለገበጣለሁ። ያልኩሽን መልሳለሽ የለሽም? እኔ ባስረዳዎች መሰረት ትሞግቻለሽ። እሱ ስለምን ያልኩሽን
እኔ ቁርአኑ ግልጽ ነው የተብራራ ቁርአኑ ግልጽና የተብራራ እንደሆነ ተስማማናል። ያ ግልጽ በሆነ ቁርአን ላይ ደግሞ ምንም ማብራሪያ በማያስፈልገው ቁርአን ላይ ወደ እኔ ዘንድ ነው የወሰድኩ ወደ ራሴ አንሺህ ነኝ ብሎታል አይደለ? ስለዚህ ወደ ራሴ ወስጄሃለሁ ካለ ምንም ማብራሪያ ያስፈልገው ውጪ ጓሮ ጫፍ ምናምን የሚባል የለም። ምክንያቱም ማብራሪያ ስለማያስፈልገው ግልጽ ስለሆነ። አንድ ቀለል ያለ ማብራሪያ ልስጥህ። መልስ ልስጥህ። አንድ በቂ መልስ ልስጥህ። አላህ አርሽ ላይ ተደላደለ። ቆይ ስለዚህ ወደ ራሱ ኢሳ ከጎኔ ያደላድያለሁ አላለም? በቃ በቂ መልስ ነው። ወደ ራሴ ወስጃለሁ አለ። ተደላደል አልተደላደለ እሱ ሌላ ጥያቄ ነው። ኢሳ ሳይደላደል ስለዚህ ደብሮት ቆሞም ሊሆን ይችላል። የማታውቁትን ከሚያውቁ ጠይቅ ይላለሁ። ይሄ መልስ ከኔ አቅም በላይ ስለሆነ ሌላ የሚያውቅ ሰው ይመልስልህ። አለቀ። ምክንያቱም አልቀጥፍም፣ የሌለ ነገር አልጨምርም። ያልማላውቀው ስለዚህ አታውቂውም። የሚያውቀው ሰው ለምሳሌ ወደ ዋና ፖይንት እንመለስ። እሺ እሱም አንድ መንገድ እኮ ነው ያስጎልሽ ነበረ መጀመሪያ ብትይው። ወደ ዋና ፖይንት እንመለስ እና ለአንቺ ቀለል አድርግልሽ እና ኢሳ ይመጣል ብለሽ ታምኛለሽ። ኦኬ ለምንድን ነበር የሚመጣው ነው ያልሽኝ? ቅድም ነገር ያለው ቁርአን ውስጥ የለም። ማን እያወራል? ተራ ጠብቅ። ኦኬ ቁርአን ውስጥ እንደሌለ ተማምነን ያለፍ ነው አይደለ? አይ እኔ የለም አለም አላልኩም። እሱን ቼክ አድርጌ እነግርሃለሁ። እንደዛ ከሆነ አላሳልፍሽም። የለም ካልሽ አሳልፍሻለሁ። ሀዲስ ላይ ካለ በቂ ነው እኮ በነገራችን ላይ ማለት ነው። እያንዳንዱ ማለት ለአንድ ሰው ለህይወቱ በቂ የሆነ ነገር ቁርአን ላይ ያለ፣ ሞር በደንብ ተንተን ያለ ነገር ሀዲስ ላይ ያለ። ስለዚህ በቂ ነው። የለም ካልሽ አሳልፍሻለሁ። እድል ልስጥሽ ብዬ ነው አርጊው ለማድረግ የምትመች አይነት ጥሩ አርጉመንት አይደለም። ቆይ አንዴ ልመልስልህ። ስለማላቅ በማላቅ አደረቢ አይደለም። ስለማላቅ እዚህ ውስጥ ያሉ ሙስሊሞች የሚያውቁ ከሆነ ይመልሱት። እሺ ሜት አርጊ። በቃ እንደዛ ከሆነ አርጊው ማድረግ የተወሰነ ምቺ ስለመሰለኝ የተወሰነ ለአንቺ አድቫንቴጅ ልስጥሽ ብዬ ነው። ሌሎቹን እንዳላሳለፍኳቸው አይተሻል። ላሳልፍሽ ያሰብኩት ለዛ ነበር። የተሻለ መግባባት እንችላለን ያነበብሽ ስለመሰለኝ ነው። ያ ኡሚ ኦኬ። ከዛ ከኡስማን እና ከኑር ማን ነው ቀድሞ የመጣው? ኑር እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሁሉ ተማም? ሁሉ ሰላም አልሐምዱሊላህ። መልካም። አንዳንዶች ኢሳ ተመልሶ ይመጣል፣ አሳማም ይገላል፣ መስቀልም ይሰብራል፣ ጂዚያም ያስቀራል ሲሉ ሰማሁ። ታምናለህ አንተ በዚህ? እርግጠኛ ነህ? ታምናለህ? እንዴ ይመጣል እንጂ መጥቶ ደጃልን ገሎ እሱ የሚመጣበት ሰዓት አለ። አይታው ማታውቀውን ይሰማል። ድምፁ ብዙም አይሰማም። ትንሽ ከፍ አድርገው። እሺ ቀጥል። አዎ አምናለሁ። ኦኬ ስለዚህ እሱ ሲመጣ ደጃልን ይገላል አልከኝ? ደጃልን ይገላል። ያው ነብዩ እንደተናገሩት ማለት ሰለላሁ ዐለይሂ ወሰለም ደጃልን የሚገድሉት ነብዩ ኢሳ ናቸው ብለው ተናግሯል። ይሄ አስተምሮ ያላህ አስተምሮ ነው ወይንስ ካላህ ውጭ የሆነ ቃል ነው? የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ማለት ያላህ አስተምሮ ነው። ነብዩ ያላህ ንግግር ነው። ስለዚህ ያላህ ቃል ነው። ኢሳ መጥቶ ደጃልን ይገድላል የሚል ያላህ ቃል ነው። አዎ ያላህ ቃል። ነብዩ ሰለላሁ ዐለይሂ ወሰለም ከስሜታቸው እንደማያወሩ የተረጋገጠ ነው እና እሳቸው የተናገሩት ማለት ያላህ ቃል። ስለዚህ ያላህ ቃል ደግሞ ፍጡር አይደለም አይደለ? ያላህ ቃል ማለት ቃል ሲባል እኮ ንግግር አይደለም። አላህ ዓለመ ዱንያን ወይም ይህችን ዩኒቨርስ በሙሉ የፈጠረው በቃሉ ነው። ሁን ብሎ ነው የፈጠረው ሆነ እንጂ እሱን አልጠየቅኩም። ለምሳሌ ቁርአን ያላህ ቃል ነው ብለህ ታምናለህ አይደለ? ያላህ ቃል ሀቅ ፍጡር ነው ፍጡር አይደለም?
ቃል ፍጡር ወይም ያልተፈጠረ የሚባል ነገር እኮ የለም። ቃል ማለት ለምሳሌ ለምሳሌ አሁን እኔን አላህ ሲፈጥረኝ እንግዲህ አንተንም አላህ ሲፈጥረህ ሆን ብሎ ነው እንጂ የፈጠረ አብኩቶ ምናምን አይደለም የፈጠረ። ስለዚህ እኔም የአላህ ቃል ነኝ ማለት ነው። እኔ ፈጣሪ ነኝ ማለት ነው። አንተ ያላህ ቃል ነህ? ፈጣሪ ነኝ ማለት ነው ወይ? አንተ ያላህ ቃል ነህ። ስለዚህ ልክ አንተ ቁርአን ያላህ ቃል እንደተባለው አንተም ያላህ ቃል ትባላለህ። አንዴ እኔ ልመልስ። ዓለም አዱንያን በሙሉ የፈጠረው እቺን ዩኒቨርስ በሙሉ ማለት ነው። የተፈጠሩ ነገራቶች በሙሉ ለምን ፈጠረ ብያለሁ እኮ ኖ ከአደም ውጭ የተፈጠሩት በሙሉ በቃሉ ነው የተፈጠሩት ነው እያልኩ ያለው። አይ እኔ በምን ተፈጠረ ብያል አልጠየኩም። እኔ ራሱ ያላህ ቃል ነኝ ነው ያልከን። ቁርአን ለምሳሌ ያላህ ቃል እንደሚባለው አንተም ያላህ ቃል እባላለሁ እያልከን ነው። ፍጥረታት በሙሉ አልኩ እኮ እኔም በቀላሉ በምሳሌ አነሳሁልህ እንጂ ዩኒቨርሱን በሙሉ የፈጠረው በቃሉ ነው። የፈጠረው አደምን ብቻ ነው አብኩቶ የፈጠረው ማለት ነው። በእጁ የፈጠረው አደምን ብቻ ነው። ሌላውን በሙሉ ሙሉ ዩኒቨርስን የፈጠረው በቃሉ ሁን በሚለው ቃሉ የፈጠረው። ስለዚህ ፍጡራት በሙሉ ያላህ ቃል ተብለው መጠራት ይችላሉ እያልከኝ ነው? አዎ በሙሉ ልክ ቁርአን ያላህ ቃል እንደሚባለው ፍጥረት ሁሉ ያላህ ቃል ናቸው ማለት ነው። ጉድ ነው። በደንብ ሰምታችኋል። ፍጥረት ሁሉ ያላህ ቃል ተብለው ይጠራሉ። ልክ ቁርአን ያላህ ቃል ተብሎ እንደሚጠራው እያለ ነው። አላህ ነገራቶችን ለመፍጠር ሲፈልግ ሁን ይለዋል። ይሆናልም ነው። በምን ፈጠረ ሌላ ጉዳይ ነው። ገባኝ። ያ ማለት እኮ ቃል ያልከው ነገር እኮ ያ ነው። ሁን አለው ሆነ ነው። በቃ ይሁን ይለዋል። ይሆናል፣ ይፈጠራል ማለት ነው። መጥቶ የሚያቦካው ነገር የለም። ጎበዝ። እሺ እንደዛ ከሆነ ቁርአን ሁን በሚል የተፈጠረ ነው። ቁርአን እኮ የተፈጠረ እኮ አይደለም። ቁርአን ማለት ለምሳሌ ተርጉሙ ራሱ ቅራ ማለት ያነበብከው ሳይሆን ቁርአን የተጻፈው ሙሳፍ ነው የሚባለው። ቁርአን ማለት በድምጽ የሚነገር ለምሳሌ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ። ይሄ ነው ቁርአን። መጀመሪያ ቁርአን ለሰዎች ሲወርድ ለሰዎች ልብ ነበር ያወረደው። ኑር which is boring አንዳንዴ ምንም ማታውቁ ከሆነ ኮንሰፕቱ በጣም አዝግ ነው የሚሆነው። ያ ይቀጥል። አሁን አንተን ለማስተማር ገና ሀ ብዬ መጀመር አለብኝ። እስልምናን ራሱ ሙስሊሞች ከሰሙ ራሱ ኦኬ ኢሳ ተመልሶ ይመጣል ከሚሉት ነህ ወይንስ እንዴት ነው? አይመጣም ከሚሉት ነህ? ነኝ። ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ ጊዜ ያስቀራል ከሚሉት ነው? አዎ ነኝ። ኦኬ ስለዚህ ሲመጣ ኢሳ ጊዜያን ያስቀራል። ያስቀራል? ማንን? ጊዜ ያስቀራል። ኦኬ ጂዚያ ደግሞ ሱራ 9:29 ላይ አላህ ነበር ያዘዘው አይደለ? ሱራ 6:34 ሜቢ ቼክ አድርግልኝ። ቃል ያላ ቃል ደግሞ ማንም ለዋጭ የላትም ይላል። እንዴት ነው እሱ ኢሳ መጥቶ የሚለውጠው የሚያስቀረው? ማለት ያላ ቃል ለማንም ለዋጭ የላትም ይላል። አንተ ደግሞ ኢሳ መጥቶ ጂዚያን ያስቀራል እያልከኝ ነው። 34 አይ ቲንክ። እሺ ሐዲስ ላይ ላሳየህ ማስረጃ። ሐዲስ ላይ ላሳየህ ማስረጃ። ምንድን ነው የምታሳየኝ? እኔ እኮ አሁን ከቁርአኑ ጋር እስማማልኝ እያልኩ ነው። ያው ሐዲስ ላይ አለ እኮ። ሐዲስ ማለት እኮ ከቁርአን ጋር ነው እያልኩ ገብቷል። ያያዘ ነው። ቁርአን የሚልከው አላህ ነው፣ ይዞ የሚመጣውም ያለው ያስሚን የአላህ መልእክተኛ ይሄ ቡና ሴቶች እንደሚጠጡት ቡና ተሰብስባችሁ የምታወሩት አይደለም። እህት ነች የገባችሁ እየሰማህን ኢሳ ማለት ኢሳ እኮ አላህ ልኮት ነው። የአላህ ንግግሮች ለውጥ የለም ይላል። ስለዚህ የአላህን ንግግር የሚለውጥ አለ? ሐዲሱም እኮ የአላህ ንግግር ነው። ቁርአን ማለት ምን ማለት ነው?
ቁርአንና ሐዲስ ደሴማስ ናቸው። ስለዚህ በቁርአን ውስጥ ያሉት እንዳለ ያላ ንግግር ናቸው እና ታዲያ ቁርአን ውስጥ ያለ ሁሉ የአላህ ንግግር ነው። ሐዲስ ውስጥ ያለው ያላ ንግግር ነው እንዳለ። አዎ ነው። መሐመድ ቴምር ይበላ ነበረ ሲል አሁን ያላ ንግግር ነው። መሐመድ ካካ ሲል ጣራ ላይ ወጥተን እናየው ነበር የሚል ያላ ንግግር ነው። አቡ ሁሬራን ድንጋይ አቀብለኝ ሽንት ቤት ተቀመጥ ሲል ያላ ንግግር ነው። ምንድን ነው የምትለው ነው? ትእዛዝ ነው። አንተ ካካ አትልም። ይሄ ያላ ንግግር እንዴት ሊሆን ይችላል? እሺ አንብቦ ይህን ክፍል አንድ ቀን በቤታችን ጣሪያ ላይ ወጥቼ ሳለው ያላ መልእክተኛ በሁለት ሸክላዎች ላይ ተቀምጠው ሲጸዳዱ ተመለክቻለሁ። ይህ አሁን ያላ ንግግር ነው? ሐዲስ ነው? ምንድን ነው እሱ የምትለን? ሐዲስ ሁሉ ያላ ንግግር ነው፣ ያላ ቃል ነው። ቁርአንም ሐዲስም ያላ ቃል ነው። ኢሳ አይሸናም፣ አንተ አይሸናም። መሽናም ሌላ ጉዳይ ነው። ይሄ ያላ ቃል ነው ወይ? ያላ ቃል ደግሞ ፍጡር አይደለም አላችሁ። ስለዚህ ይሄ ፍጡር አይደለም። የነገርኩ እኮ ነው። ከቁርአን ተወጣጥቶ ነው ወደ ሐዲስ የሄደው። ከቁርአን የወጣ ነው። ሐዲስና ቁርአን ዘሴማስ ነው እያልኩ እኮ ነው። ስለዚህ ይሄ ፍጡር አይደለም። ይሄ ያላ ባህሪው ነው። ያላ ቃሉ ሲፋቱ ነው። ያላ ቃል ነው አይደለ? የአላህ ቃል ነው። ከአላህ ቃል የተወሰደ ነው እያልኩ እኮ ነው። የተወጣጣ ነው ይሄ። እንዴት ነው የምንግባባው ወገን? ያላ ቃል ደግሞ ፍጡር ነው? ፍጡር አይደለም? ያላ ቃል እንዴት ፍጡር ነው? ያላ ቃል ፍጡር ነው? ልክ እኔ አሁን እንደምናገረው ከጊዜ በኋላ የመጣ ነው ወይንስ ያላ ቃል ፍጡር ያልሆነ ነው? የአላህ ቃል ከአላህ የወረደ ቃል ነው። በቃ ኖርማሊ ቃል ማለት ምን ማለት ነው? የግለሰቦችን ከጠየቀኝ ሜይ ቢ ያላ አምሳያ ያለው ካልከኝ እንደኔ የሚመስል ከሆነ ቃል አላህ አምሳያ የለውም። ቃል ከሆነ ቃል ይለያያል። የተለያየ ቃል አለ። በሰውኛ ከሆነ የኛው ዘሩ ቃል ነው። ምንም ድምፀትን የያዘ በድምፅ ሲታጀብ የሆነ መልእክት የሚያስተላልፍ ከወጣ በኋላ በአየር ላይ ፈሶ የሚቀር ነው። ያላህም እንደዛ ነው። እንደዛ ከሆነ አመሳሰልክ ማለት ነው። አምሳያ የለውም። አምሳያ ከወደ ሌለው ደግሞ ስለዚህ ያላ ቃል ፍጡር ነው? ፍጡር አይደለም? የኛ ፍጡር ነው። ምክንያቱም ከኛ ከወጣ በኋላ ምንም አቅም የለውም፣ ምንም ማድረግ አይችልም፣ ይጠፋል፣ በአየር ላይ ይጠፋል። አላህ ቃል ፍጡር አይደለም። ስለዚህ ሸክላ ላይ መሐመድ ሲጸዳዳ ምናምን የሚል ያውን ሐዲስ ነው። ሐዲስ ሁሉ ያላ ቃል ነው አልከን። ስለዚህ ያውን ፍጡር ያልሆነ ፈጣሪ ነው መቼም ፍጡር ካልሆነ። ስለዚህ ይሄ ፈጣሪ ነው እያልከን ነው ማለቱ አይቀርም። ስለዚህ እዛ ውስጥ አሁን ይሄ ያላ ቃል ነው እያልከን ለምሳሌ ፈጣሪ የጻፈው ነው። መሐመድ ለምሳሌ ጥርሱን ሲቦርሽ አልቅ አለ ይላል። ስለዚህ ያላ ቃል ነው። ምንድን ነው የምትለን? ሐዲስ ላይ ነው ያለው። ትስቃለህ። የምሬን እኮ ሐዲስ ላይ ነው ያለው። ጥርሱን ሲፍቅ አለ ይላል። ስለዚህ ሐዲስ ሁሉ ያላ ቃል ነው ካልከን፣ ስለዚህ ያለው አላህ ነው። የፋቀው እኮ ጥርሱን መሐመድ ነው። እንዴት ነው እሱ የምንግባባው? ያላ ቃል ነው። ስለዚህ ፍጡር ያልሆነ ያላ ባህሪው ወይንም ደግሞ ፍጡር ያልሆነ ከሆነ ፈጣሪ ነው ማለት እንዴት ፈጣሪ ሊሆን ይችላል እኮ? እንዴት ይሄ ፈጣሪ ፍጡር ላይሆን ይችላል? ጥርሱን የፋቀው ያለው እኮ ሙሐመድ ነው። ይሄ እኮ የራስ እንትን ነው እኮ። አሁን አንተ ምሳሌ አንተ ጥርስህን ስትፍቅ ወይም ስታገሳ አትልም? እኔም አላለው። እኔም እኮ ሙሐመድ እኮ ማለቱ ችግር አለው እያልኩ አይደለም። ግን አንተ ምን አልከው? ይሄ ያላ ቃል ነው ፍጡር ያልሆነ ነው አልከኝ። እኔ ደግሞ እያልኳለት ይሄ ሙሐመድ ንግግር ወይንም ሲፍቅ አንድ ሰው እንትኑን ከነካ የሆነ እንትን ይሰማዋል፣ ወደ ላይ ሪፍሌክስ ያደርጋል እንትን እንጂ እንዴት ነው ፍጡር ያልሆነ ያላ ቃል ነው የምትለኝ? ያላ ቃል ነው ቃላ ፈጣሪ ነው ካልከኝ ቃሉም ፍጡር አይደለም እና የሚሆነው እንዴት የዘላለማዊ ኢተርናል የሆነ ጥያቄ አልገባውም እና ወደ ሌላ ሰው ሽፍት አድርግ። ያስሚን ተራሽን ጨርሰሽ ነው ያስተላለፍሽው። የቤቱን ህግ ካላወሽ ስራ አጠብቂ። ኤኒዌይስ እሺ፣ አዲሱን እናንብበው። ቀጥል ቃል መሐመድ ነህ። እሺ፣ ቡኻሪ ላይ ያለ ሐዲስ ነው። ገጽ 82 ገጽ 1 ላይ አቡ ሙሳ እንዳስተላለፉት ነብዩ መጣሁ። እሺ፣ መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ።
ዋ የሚል ድምፅ ያሰማሉ ማለት ነው። ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ሆኖ ሆን ብሎ ማለት ነው ይላል። መፋቂያ የሚያስታውቁ ይመስላሉ ብለው አሁን ይሄ እንዴት ነው? አዲስ ሁሉ ያለ ቃል ነው፣ ፍጡር አይደለም። አሁን የሚል ቃል እንዴት ነው አሁን ያለ ቃል ነው የምትሉን? ምንም እየገባኝ አለም። ግን ፖይንቱ መወያያ ቶፒክ ለዛሬ አይደለም። ሳትፈልጉ ወደዚህ ታመጡኛላችሁ። ወደ ኢሳ እንመልስና ፓራፍሬዝ አድርገው እስኪ ቃል ወይንም ቢኒ ቢኒ ካለህ እድል ልስጥህ። ቢኒ መልካም። እሺ አልተመቸው መሰለኝ። እንግዲህ ሙስሊሞች ኢሳ ይመጣል ይላሉ። አሳማን ይገላል፣ መስቀልን ይሰብራል ብሎ ያምናሉ። እንግዲህ ኢሳ ገና ተመልሶ መጥቶ አሳማን ገሎ መስቀልን ሰብሮ ለ40 ዓመት ምድርን አስተዳድሮ ደጃልን አጥፍቶ እንደዚህ ብሎ ያምናሉ። ይሄ የሚያምኑት ቃል ግን ቁርአናቸው ላይ የለም። ቁርአናቸው ደግሞ አዘሴም ታይም ግልጽና የተብራራ መጽሐፍ ነው። አንዲትም ብናኝ እንኳን አላስቀረም። ሁሉም ነገር አብራርተናል ብሎ የሚናገር መጽሐፍ ነው። ኦኬ፣ እዛ መጽሐፋቸው ላይ ግን የለም። ነገሩን ከባድ የሚያደርገው እዚህ ጋር ነው። ኢሳ እንደሚመጣ አላህን የነገራችሁ ወይስ መሐመድ ከሞተ በኋላ ከ250 ዓመት በኋላ የመጡ ሰዎች ናቸው የነገሯችሁ? ይህንን ነው እንድታስረዱ የምንፈልገው። አላህ ያልነገራችሁን ነገር ነው የምትናገሩት ማለት ነው። ያ አብዱ እንኳን አመጣ። አብዱ ይሰማል? ትንሽ ድምፅን ከፍ አድርገው። ሜይ ቢ የተነሱትን ጥያቄዎች ሰምታቸው የአንተ አቋም ምንድን ነው? እዚህ ጋር ኢሳ ይመጣል ከሚሉት ነው ወይንስ አይመጣም ከሚሉት ነው? በዚህ ላይ የምትለው ነገር የለም? ኦኬ፣ እንግዲህ ዋና ፖይንታችን በደንብ አስተውሉ። ያነሳናቸው እስካሁን ድረስ ቁርአን ውስጥ የለም። ቁርአን ውስጥ እንደዚህ አይነት ነገሮች አስተምሮቱ የለም። ይህንም አይቀበሉ አሉ። በተለይም ቁርአን ብቻ የሚከተሉ ሐዲስ ማይቀበሉ ኢሳ ይመጣል፣ መስቀል ይሰብራል፣ ከዛ ይዋጋል፣ ጂዚያን ያስቀራል፣ አሳማ ሄዶ ይገድላል የሚለውን አስተምሮ ማይቀበሉ የሙስሊም ሴክቶች አሉ። ይሄ ተረት ተረት ነው ብለው የሚያምኑ ቁርአን ብቻ የሚመሩ ሐዲሱ ፌክ ነው፣ ከጊዜ በኋላ የተፈጠረ ተረት ተረት ነው ብለው የሚያምኑ አሉ። በተመሳሳይ ኢሳ ሞቷል ብለው የሚያምኑም አሉ፣ ከእስልምናው ሴክት ማለት ነው። እና እነኚህ ሐዲሳቶቹ እንዳለ ከጊዜ በኋላ የቡሃሪ የፈጠራቸው የቡሃሪ ውጤት ናቸው ብለው የሚያምኑ አሉ። መስቀል መጥቶ ይሰብራል፣ እንደዚህ ያደርጋል፣ እንደዚህ ይሆናል፣ ይዋጋል፣ እንደዚህ ያደርጋል የሚሉት እንዳለ የነ ቡሃሪ ውጤቶች ናቸው፣ ተረት ተረቶች ናቸው። ቁርአንም ላይ አልተነገረንም፣ አንድም ቦታ አልተጠቀሰም። ምክንያቱም አንድም የለም። መጥቶ ገና መህዲ ይመጣል፣ ከዛ ደግሞ ደጃልን ይዋጋል። ደጃል ኃይለኛ ነው፣ እሱን ይገላል። ሽታው ከደማስቆ አካባቢ ሲመጣ አይኑ የደረሰበት ድረስ በሽታው እሱን ያሸተቱ ካፊሮች እንዳለ ይገላቸዋል ምናምን። እንደገና ደግሞ መስቀልን ይሰባብራል፣ አሳማውን ይገላል፣ ጂዚያን እንዳለ ያስቀራል፣ ጎግ ማንጉግ ከዛ መጥተው ከሱ ጋር እንትን ይላል። እነኝህ እንዳለ የሉም፣ አንድ ጥቅስ የለም። ስለዚህ ከጊዜ በኋላ ፋብሪኬትድ የተደረጉ ናቸው እና አንቀበል የሚሉም አሉ፣ ከእስልምናው ሴክት ማለት ነው። ግን ለክርስቲያኖቹ ደግሞ ምንድነው አንድ የሚሰጠን ፍንጭ የሚሰጠን ምንድነው ኢቭን የእስልምና አስተምሮ ከጊዜ በኋላ አፕዴት ካደረገ በኋላ ነው እነኚህ እንደዚህ አይነት ነገሮች የመጡት ማለት ነው። ተመቶ እንደዚህ ተመልሶ ካላሉ ኦኬ ካዳ ወደ ራሱ ዘንድ ከወሰደው እንዴት ነው የሚለው ኩዌስችን ስለሚደረጉ በጊዜው ሙግቶች ስለነበሩ ለእነኛ ምላሽ ይሆን ዘንድ ነው እንደዚህ አይነት የመጡት። ኢቭን መጥቶ ይሞታል ምናምን የሚል ራሱ አዲስ ላይ ራሱ ሙተወቲር በሆነ ሁኔታ የለም። ሙተወቲር የሆኑ አዲሶች እንደዚህ የለም ማለት ነው። ሐዲስ ላይ ራሱ ማለት ነው መጥቶ ይሞታል እንደዚህ ይሆናል እንደዚህ የሚል የለም፣ ሙተወቲር በሆነ ሁኔታ ማለት ነው። እና ይሄ የሚያሳየው ምንድን ነው? ከጊዜ በኋላ ኢንሰርሽኖች እንዳሉ የታሪክ
ክለሳዎች ክፍተቶችን ለመሙላት እንዳሉ ግን ፎርሴክ ኦፍ አርጉመንት ግን እንደው ሙሉ ለሙሉ ዝግት ሳናደርገው ኦኬ ቁርአኑ ባይልም ሐዲሱን ደግሞ ፎርሴክ ኦፍ አርጉመንት እንቀበላቸው ይመጣና ምንድነው የሚያደርገው? መስቀል ይሰብራል። ለምንድን ነው መስቀል የሚሰብረው? ለምን መስቀል መስበር አስፈለገ? አያችሁ፣ ጠላትነትን ለመፍጠር ነው። እነሱ አሁን መስቀል ይሰብራል አሉ። እኛ መስቀል ስለምናደርግ ሌሎች አሉ፣ ሌሎች አማኞች የተለያየ ጣዖት የሚያመልኩ የተለያየ ምልክት የሚያደርጉ አሉ። ያንን ያደርጋል፣ የእነኛን ይሰብራል አለ። መስቀል ይሰብራል። ከክርስቲያኖቹ ጋር ነው ሐዋርያው ቅዱስ ጳውሎስ ያለው በጌታ መስቀል ጠላቶች ሆነው ይነሳሉ ስለተባለ እነኛ ክርስቶስ በደሙን በመስቀል ላይ ስላፈሰሰ ያንን ስላለ አጋንንት ደግሞ የተቀጠቀጠበት የተሸነፈበት ድልም የተደረገበት ስለሆነ ማለት ነው። ስለዚህ ጠላትነቱ የሚያደርገው እዚህ ላይ ነው። ከዛስ አሳማ ይገላል ይሏቸዋል። ምንድነው እሱ አሳማ ለመግደል የሚሯራጠው? አንድ ነቢይ መጥቶ አሳማ ለመግደል አሳማ ውስጥ የፈጣሪ ፍጡር አይደል እንዴ? አሳማዎች መጥቶ ይገላል። እስልምና እኮ ለእንስሳ እንኳን የሚራራ ነው ይሏቸዋል። ከዛ ደግሞ መልሰው መሐመድ ውሾች እንዲገላል መስቀል ከዛ አሳማ መጥቶ ይገላል ይሏቸዋል። ኦኬ ሌላ ዲሌማ ግን ልስጣችሁ። ቀደም እንዳልኳችሁ የፊቱ ሽታ የሰውነቱ ሽታ መዓዛው እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አማኝ ያልሆኑትን ፍጥረትን ሳይሆን አማኝ ያልሆኑትን ያጠፋል ይላል። አጣብቀኝ ልስጣችሁ፣ ግጭት ኮንትራዲክሽን። እይታው እስከደረሰ ድረስ የፊቱ መዓዛ የሚያጠፋ ከሆነ ለአላህም በተመሳሳይ የተነገረው ይሄው ቃል ነው። የአላህ እይታ እስከደረሰ ድረስ ሂጃቡን ቢያነሳ ግርማ ሞገሱ የፊቱ ፍጥረትን ያጠፋል ይላል። አላህና ኢሳ በተመሳሳይ እንዴት ፍጥረትን በተመሳሳይ ሊያጠፉ ቻሉ? ኢሳ ነጥሎ ነው የሚያጠፋው አማኝ ያልሆኑትን እንትኑ እይታው እስከደረሰ ድረስ ያጠፋል ይላል። አላህ ግን ፍጥረትን ነው እንዳለ የሚያጠፋው አማኙንም ማለት ነው። ሂጃቡን ካነሳ እይታው እስከደረሰ ድረስ እይታ እስከደረሰ ድረስ ፍጥረትን ያጠፋል። ኢሳና አላህ ሰማው ተመሳስለዋል። እይታቸው እስከደረሰ ድረስ አንደኛው አማኙንም አማኝ ያልሆኑትንም ያጠፋል አላህ ማለት ነው። ኢሳ ግን አማኝ ያልሆኑትን ነጥሎ እይታው እስከደረሰ ድረስ ያጠፋል። እንዴት አብረው በዚህ ሁኔታ ሊነጻጸሩ ቻሉ? ግን እዚህ ጋር ትልቁ ፖይንቴ እንዲህ የሚል ሐዲስ አለ ደግሞ መልሶ ከመጽሐፉ ሰዎች በኢሳ ማያምን አንድም የለም ይላል። ሁሉም ያምኑበታል የሚል ሐዲስ ደግሞ አለ። ይሄም ግጭት ነው። እይታው እስከደረሰ ድረስ በለመሰሉ እይታው እስከደረሰ ድረስ ሽታው ሙስሊም ያልሆኑትን ያጠፋል ካለ ገና ሲመጣ እይታው እንትን ሲል ሽታው የሚያጠፋቸው ከሆነ እንዴት ኖረው ነው የሚያምኑበት? This is my question። ሰምታችሁት የማታውቁት ጥያቄ ነው። የቤት ስራ ይሆናችኋል። የወደፊቱ የቤት ስራ ይሆናችኋል። ሌላኛው ከሙስሊም ውጭ ደግሞ የለም ነው እኮ የሚለው። ዋናው ኢሳ በሚመጣበት ሰዓት ሙሉ ዓለም የእስላም አማኝ ነው እንጂ ሙስሊም ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ቆይ ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ደጃልን ምናምን ነው እንጂ የሚያጠፋው በኢሳ በሚመጣበት ሰዓት ነን አማኒ ወይም ነን ሙስሊም አይኖርም ነው እኮ ኢሳ። ስለዚህ ክርስቲያኖችን ከየት አግኝቶ ነው የሚያጠፋቸው? ነን ሙስሊም ከሆነ ክርስቲያኖችን ሊያጠፋቸው ከደጃል ጋር ነው። ቆይ የመጽሐፉ ሰዎች በኢሳ ማያምኑበት የሉም የሚል አዲስ አለ። ይህን ታውቃለህ አታውቅም? አዲሱን አላውቀውም። ስለዚህ እሱ ነው ችግሩ። ምክንያቱም አንድ የክፈትልን ቃል ቡሃሪ 34:48 ላይ ከመጽሐፉ ሰዎች በኢሳ ማያምኑበት የለም ይላል። አንተ ደግሞ ምን አልከን? እሱ በሚኖር ሰዓት እኮ አንድም የለም የመጽሐፍ ሰው አይኖርም አልከን። ኢሳ መጥቶ ሁሉም ያምኑበታል የሚል ደግሞ የመጽሐፉ ሰዎች ደግሞ ያምኑበታል ገና የሚል አለ። የኔም ጥያቄ እንደገና ደግሞ እሱ ብቻ ሳይሆን ይገላቸዋል የሚል ደግሞ አለ።
ኮንትራዲክሽን ያልኩህ ለዚህ ነው። የቤት ስራ ይሆናችሁ ያልኩህ ኢንቨስት ስለጠየቅ ብቻ እናሳየ። ኦኬ ተቆርጧል። እኔ ጋ ናሬትድ አቡ ሁሬራ እንደተረከው Allah's messenger said, by him in whose hands my soul is, surely Jesus, the son of Mary, will soon descend among you. ነፍሴ በሱ በሆነችው በአላህ የሜሪም ልጅ ኢሳ በእናንተ ላይ ምን ይሆናል ይላል? ይወርዳል አለ። በእናንተ መካከል ይወርዳል። and will judge, look, and will judge mankind justly as a just ruler. በፍትህ በቅንነት በህዝቦች ላይ ይፈርዳል አለ። ፍትሃዊ ፈራጅ የተባለው ኢሳ ነው። ጀስት ሩለር የተባለው ፍትሃዊ ፈራጅ የተባለው ኢሳ ነው። ፍትሃዊ ፈራጅ ደግሞ አምላክ ብቻ ነው። መሐመድ እንኳን አልተባለም። በሚመጣበት ሰዓት በፍትሃዊ ይፈርዳል ነው። እንሄዳለን። ኦኬ እንትን በላጥፋ አታርገው። ሂ ዊል ብሬክ ደ ክሮስ መስቀል ይሰብራል አለ። ክርስቲያንና አይሁዶች ካልኖሩ ክርስቲያኖች ካልኖሩ መስቀል ምን ይሰራል? መስቀል እንጨት እየሄደ ነው የሚሰብረው። ኮድነች ክሮስ ይሰብራል ሲል ክርስቲያኖችን ይዋጋል። ግን እሱ በሚመጣ ሰዓት ምንም ከሙስሊም ውጭ ምንም ከሌለ እንጨት እየፈለገ ሰፈር ለሰፈር ነው። እስቲ መስቀል የት ያገኛለሁ ሙስሊሞች እያለ የሚሰብረው። እንቀጥል። ሂ ዊል ብሬክ ደ ክሮስ እንደ ኪል ደ ፒግስ አሳማንም ይገላል አለ። ጫካ ለጫካ ጦርና መሳሪያ ዞ ነው አሳማ የሚገለው። ምክንያቱም አይሁድና ክርስቲያኖችም ሌሎችም ከሌሉ ሙስሊሞች ብቻ ከሆኑ ያላችሁት አሳማ ታረባላችሁ እናንተ። ለምሳሌ ሀዲሱ ደኢፍ ሊሆን ይችላል። እኔ ግን ሰምቼው አላውቅም። እንግዲህ ይሄንን ሳሂህ አልቡኻሪ ከቡኻሪ ነው የጠቀስኩልህ። ከዛስ አንድ ክፈትልኝ፣ በጣም ረክሞኛል። የቱ ጋር ነበርኩ? and there will be no jizya። አየህ፣ ከዛ በኋላስ ምን አለ? ጂዚያ አይኖርም። ስለዚህ ታክሴሽን ቴከን ፍሮም ነን ሙስሊምስ፣ ከሙስሊሞች ውጭ ከሆኑት የሚወሰደው ታክሲ ወይም ደግሞ ጂዚያ ይቀራል አለ። አሁን ከፍ አድርገው if you wish you can recite these verses of the holy book. There is none of the people of the scripture, Jew and a Christian, but must believe in him. አየህ፣ አንድም አይቀርም ከመጽሐፉ ሰዎች ግዴታ በእርሱ ያምኑበታል። እጅን አንዴ ይታያል አይደለ? must believe in him. say that Jesus as an apostle of Allah and a human being may አረብኛው ላይ ሌላ የተጨመረ ነው። ቢፎር ሂዝ ዴይስ ከመሞቱ በፊት በሱ ግዴታ የመጽሐፉ ሰዎች ያምኑበታል ይላል አይደለ? ቅድም ምን ብለኛል? ሲመጣ እኮ ሲጀመር የመጽሐፉ ሰዎች የሉም ሙስሊሞች ብቻ ናቸው ብለኛል። ሳውልን እኮ ነው። ለምሳሌ ነን ሙስሊም አይኖርም ነው፣ ሁሉም በሱ ላይ ያምናሉ። በዛን ጊዜ የነበሩ ህዝቦች በሙሉ ኢሳን ይቀበሉታል፣ ያምኑበታል ነው። አየህ፣ አንተ ዊስት አደረግ። ቅድም ምን ብለኛል? ኢሳ ሲመጣ ሁሉም ሙስሊም ናቸው እኮ ሲጀመር። ኢሳ በሚመጣ ሰዓት የመጽሐፉ ሰዎች የሉም አልከኝ። የሚለው ደግሞ ክፍሉ ከመጣ በኋላ መስቀል ሰብሮ አሳማ ገሎ ምናምን ነገር፣ ከዛ የመጽሐፉ ሰዎች ከመሞቱ በፊት ምን ያደርጉበታል? ያምኑበታል። 40 ዓመት ምናምን ይቆያል ትላላችኋል። በዚህ ጊዜ ውስጥ ያምኑበታል ነው። እኔ ደግሞ አሁን ሌላ፣ ስለዚህ ወደ እኔ ጥያቄ ወደ እኔ ከመጣ የቀድመው አርጉመንትህን ከጣልክ አንድ አዲስ ልጨምርልህ። ኢሳ እንዴት ሊያምኑበት እንደሚችሉ ተዛ ታስረዳኛለህ። አንተ በህይወት መጥቶ እንደሚያምኑበት ከነገርከኝ ሳይ ሙስሊምን አንዴ ክፈትልኝ ቃል። አሁን በደንብ ተዘጋጅ። ሳይ ሙስሊም 2937 ኤ 2937 ኤ ኦኬ። ሀዲሱ በጣም ትልቅ ስለሆነ ምን ታደርጋለህ መሰለህ? እስኪ ኪወርድ ትጽፍልኛለህ። ኤቭሪ በልና ወይም እስማኤል በልና
SMI እስማኤል በል። ኤስ ምን ነው የጻፍከው? እስማኤል SMELL ሽታው ደረሰበት የምትለዋን አንድ ያውጣልኝ እስቲ። አይታየኝም። በቃ እሱ ጋር አድርግልኝ። አውጣ በቃ እንትን በለው እንትኑ ኤክስ በለው ከፍ አድርግልኝ ትንሽ ይታያል አይደለ? Every non-believer who would smell the odor of his self would die and his breath would reach as far ትንሽ እንትን በለው። ለእኔ እንዲህ ሆኖ ነው የሚታየኝ። ታውቃለህ፣ በጣም አስቸጋሪ ነው። His odors, every non-believer who would smell the odor of his self would die and his breath would reach as far as he would be able to see. ስለዚህ እይታው እስከደረሰ ድረስ ሽታው ምን ይሆናል ይላል? ይሞታሉ ይላል አይደለ? በሽታው ወይንም ደግሞ በሱ መዓዛ non-believer የሆኑት ምን አልከኝ? አዎ ደጃልም በኢየሱስን ወይም ኢሳን ባየ ጊዜ ነው ቀልጦ የሚሞተው ነው። ያ ቀጣይ ከዛ ምን ይላል? ቀጣይ የደጃል ይመጣል። እዛው ላይ ሆኖ ላይ ካየው he would then search for him ደጃል until he would catch hold of him at the gate of Luda። ስለዚህ ከዛ በኋላ እነኚህ ብሊቨሮቹ ልክ ኢሳ ሲመጣ ሽታው እይታው እስከደረሰ ድረስ ነን ብሊቨሮች የሆኑት ይሞታሉ አይደለ? እየሰማ ስለዚህ ኢሳ ሲመጣ ገና በሽታው እይታው እስካያቸው ድረስ እስከደረሰ ድረስ አማኝ ያልሆኑትን የሚያጠፋ ከሆነ አይሁድና የመጽሐፉ ሰዎች እኛ ክርስቲያኖችና አይሁዶች አማኝነን አይደለንም። በምን አማኝነን አይደለንም? እንደ እስልምና ሙስሊም ነን አይደለንም? መቼ አሁን ነው የዛኔ አማኝ ተብለን እንጠራለን ወይንስ አማኝ አይደላችሁም ተብለን ነው የምንጠራው? በእስልምና መስፈርት ነው። በምን በእስልምና መስፈርት አማንያን ነው የምትባለው። ስለዚህ ኢሳ የሚገላቸው አማንያኖችን ነው አይደለ? እሱን እኔ እርግጠኛ አይደለሁም። እኔ የሰማሁት ደጃል ያው ይላል እኮ ኤቭሪ ነን ብሊቨር ይላል እኮ አማኝ ያልሆኑትን ይላል እኮ። ያው ነን ብሊቨር ሲል እኮ እነ ደጃልም አሉ ሰዎችን ደጃል ከዛ በኋላ ነው የሚመጣው። ዋይ ደጃልን እዞ ነው የሚገለው፣ እነኛን ደግሞ በሽታው ነው የሚገለው። በሽታ ነው የሚገለው። ወደ ይታያል። ይኸው ነን ብሊቨር የተባለው ደጃል አይደለም። ደጃል ከዛ በኋላ ይላል። ዝቅ አድርግልኛ እንዴ። እነኝን ከገደለ በኋላ he would then ይላል he would then search for him ደጃል until he would catch hold of him at the gate of Lud። ስለዚህ በሉድ መግቢያ ጋር እስኪይዘው ድረስ ደጃልን ይፈልገዋል ኢሳ። ከዛ በኋላ የመጣው እነኝን ነን ብሊቨር የሆኑትን በሽታው እይታው እስከደረሰ ድረስ ከገደለ በኋላ ነው አይደለ? ያው እንደነገርኩ ነው አዲሱ ላይ ብዙም እንትን አይደለም። ስለዚህ ግልጽ ነው። አሁን የኛ ጥያቄ ምንድነው? አስማማልኝ ናን ቤሊቨር ሲል በግልጽ አላስቀምጠውም። ለምሳሌ ቁርአን ናን ቤሊቨር ወይም ክርስቲያንና አይሁዶች የሚለው ያ አህለል ኪታብ ነው ብሎ የሚጠራቸው ማለት ነው። እነዛ የመጽሐፉ ሰዎች ብሎ እስካላለ ድረስ ያው ካፊር ይለናል እስቲል አይደለ? ቁርአን ላይ ያው ታውቀዋለህ ለክርስቲያኖችና አይሁዶችን የመጽሐፉ ሰዎች ብሎ ነው የሚጠራቸው። እዚህ ላይ አሁን የመጽሐፉ ሰዎች ሚል የለም። ነን ቤሊቭ ከሆነ ደግሞ ቀደም እንዳልከው እኮ ደጃልን ሊሆን ይችላል ነው እያልኩ ያለሁት። ኖር ደጃልን እንዳልሆነ የምታውቀው ነን ብሊቨር የሚለው እነኝን ከገደለ በሽታቸው ከገደለ በኋላ ይላል እኮ በኋላ ደጃልን አባሮ ይይዘዋል ይላል። ደጃልን ይይዘዋል ከዛም ይገለዋል ብሎ ደግሞ ደጃልን ከዛ በኋላ ብሎ ያመጣዋል። ስለዚህ በሽታው የሚገል ከሆነ አማኝ ያልሆኑትን የመጽሐፉ ሰዎች አማኝ አይደሉም ተብሎ ይባላል በቁርአን።
ልስጥ ማስረጃ ሱራ 9 30 አንዴ ክፈትልኝ። መጽሐፉ ሰዎች ራሱ አማኝ ካልሆኑ ጋር እንደሚመሳሰሉ ላሳየ፣ እንደዛ ተብለው ሊገለጹ እንደሚችሉ እንደዛ ቃላችሁን አመሳስላችኋል ስለሚል ማለት ነው። እንደዚህ ላለለ አይሁድ ዘየር ያላ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያም ከነሱ በፊት የካዱ ሰዎችን ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። ከማን ጋር ነው ቃላቸው አንድ ነው የሚለው ይመሳሰላል የሚለው? ከካዲዎች ጋር ነው አይደለ? ስለዚህ ካዲዎችና የመጽሐፉ ሰዎች ልዩነት የላቸውም። ከፍ አድርገው ሱራ 31 አድርግልኝ። አሁን ከካዲዎች ጋር መሳስሎናል። ያልታዘዙ ሲሆን ከአጋሪዎች ጋር ደግሞ እንደሚያመሳስለን ላሳየ። ከእርሱ በቀር ከአጋሪዎቹ ጋር ከካፊሮች ጋር መሳሰለን፣ ከካዲዎቹ ጋር ከሚያጋሩት ጋር ደግሞ እንደሚያመሳስለን ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውንና መነኮሳታቸውን የመርየምን ልጅ አልመሲንን ካላ ሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ የጠራ ነው ይላል። ደግሞ ምን ይለናል? የመጽሐፉ ሰዎች ብሎ ማንን ታመልካላችሁ ይለናል? ሊቃውንቶችን፣ መሎክሴዎችን። ኑር ክርስቲያኖች አሉ ጎረቤቶችህ? ኧረ ጓደኞች ራሱ በሙሉ ክርስቲያኖች ናቸው። እስቲ ሄድና ሊቃውንቶቻችሁ ካህናቶች ለእናንተ አምላክ ናቸው ወይ? ሞሎክሴ የምትሉት አምላክ ናቸው ወይ በላቸው። ምን ሚሉህ ይመስልሃል? ሞሎክሴዎቻቸውን አምላካችን ሞሎክሴ አምላክ ነው ሲሉ ሰምታል። ሞሎክሴ ማለት የሚያገለግሉ እንትኖችን ሞሎክሴ ታውቃለህ? ሊቃውንቶችን ታውቃለህ? እነሱን አምላክ ብለን ስናመልክ አይተህ ታውቃለህ? ይሄ እኮ እነዛ እያለ እኮ አይደለም። ኢሳን አምላክ አድርገው ያዙ፣ አምላካቸው አድርገው ያዙ ነው እንጂ የሚለው መነኩሴዎቹ ይላል። በደምብ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ አለ። ሊቃውንቶቻቸውና መነኮሳታቸው የመርየምን ልጅ አልመሲህን አላህ ሌላ አማልክት አድርገው ያዙ። በደንብ አስተምረማ። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን በደንብ አስበው። ሊቃውንቶቻቸው አይደለም፣ ሊቃውንቶቻቸውን መነኮሳቶቻቸውን የመርየምን ልጅ አልመሲንም እዛኛው ላይ መለጠፍ ነች ማለይ ሊቃውንቶቻቸውን መነኮሳታቸውን እና የመርየምንም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። ይሄ ያላ ስህተት ነው፣ የቁርአን ስህተት ነው። የትኛውም ክርስቲያን ኖር። ስለዚህ ምንድነው እሱ እያለ ያለው? በዚህ ምክንያት ደግሞ አጋሪዎች ናችሁ ይለናል። ከሚያጋሩት ሁሉ ጠራ። አንደኛ እኛ መነኩሴዎች አማልክቶቻችን ብለን አልያዝንም፣ ሊቃውንቶቻችንም አማልክቶቻችን ናቸው ብለን እነሱ አምላካችን ናቸው አላልንም። ይሄ ስህተት ነው። እስቲል ግን ላመጣውልህ ለምንድን ነው እሱ ቅድም ለጠቀስኩልህ ሐዲስ ክርስቲያኖችና አይሁዶችን እንደ ካፊር እንደ አጋሪ እንደሚቆጥር ላሳየህ ነው በቁርአን ይሄንን ያመጣውልህ። ስለዚህ ኢሳ ሲመጣ እይታው እስከደረሰበት በሽታው የሚገል ከሆነ የመጽሐፉ ሰዎች ደግሞ መልሶ በኋላ ደግሞ በእሱ ያምኑበታል የሚለው ክላሽ ያደርጋል፣ ይጋጫል ለማለት ነው። አይ ቲንክ እኔ ደክሞኛል ይመስለኛል። አሁን እዚህ ላይ ቦስ መነሳት ያለበት ፖይንት ደግሞ ምንድነው? ቅድም አንስተዋል። ቅድም በእርግጥ በደንብ እንድትሄድበት ኢሳ እዛ ጋር አሁን ያየነው ሐዲስ ላይ አላህ እንደሆነ ይናገራል። አላህ ነው እዚህ ጋር ጂዚያን የፈቀደው። ስለዚህ ኢሳ ምን ስለሆነ ነው የአላህን ቃል የሚያጠፋው? አላህ የፈቀደውን ማን ስለሆነ ነው እሱ የሚሰርዘው? አለስ ይህን የቁርአን ክፍል መጣል አለባችሁ ወይ ሐዲሱን መጣል አለባችሁ እንጂ
ሲጀመር ስልጣን ሰጥቶት ወይ ደግሞ ኢሳ አምላክ ነው ልትሉ ይገባል። እንዴ ምንድነው? በአላህ ትእዛዝማ እኮ የሞቱትን ሰዎች አነሳ፣ ለምጻሞችን አበራ፣ ምን አገናኘው? ታወሩትን አበራና ስልጣን ሰጥቶታል እኮ ለኢሳ ማለት ነው። ስለዚህ ስልጣን በራሱ እያደረገው አልነበረም እንጂ ስልጣን ስለተሰጠው አላህ በአላህ ፍቃድ ስለሰራ እኮ አላህ ነው ልትለው አይደለም። ልትለው የተዋረዱ ሆነው ግብርን እንዲከፍሉ ጂዚያ እንዲከፍሉ ያዘዘው ማን ነው? እነዚያ ነው ኢሳ ነው አላህ ነው? ከነዚያ የተዋረዱ ሆነው እስላም ያልሆኑ አካላት የተዋረዱ ሆነው የመጽሐፉ ሰዎች አይሁድና ክርስቲያኖች ማለት ነው። ከነዚያ የተዋረዱ ሆነው ግብርን እንዲከፍሉ ያዘዘባቸው ማን ነው? አላህ ነው ወይስ ኢሳ ነው? አላህ ነው። ቴንክ ዩ። የአላህን ትእዛዝ ነው ኢሳ ደግሞ መጥቶ እዚህ ጋር ደግሞ የሚያፈርሰው አይደለ? አላህን ትእዛዝ ኢሳ አያፈርሰም። ይሄው እዚህ ጋር ጂዚያን ያስቀራል ይላል እኮ። ቆይ የላከው ማን ነው? ጂዚያን እኮ ጂዚያን የፈቀደው ማን ነው? መጀመሪያ አላህ። ቴንክ ዩ። እንደገና ደግሞ መጥቶ ደግሞ ጂዚያውን ደግሞ የሚያፈርሰው ማን ነው? በአላህ ትእዛዝ ኢሳ። ግን ቆይ ይቅርታ አድርግልኝና የመጀመሪያ አንተ እየተከራከርክ ወደ ነበርክበት ተመለስ። አንድ የሆነ ነገር መናገር ልቀበላችሁ እንደው ልቀበላችሁና በአላህ ትእዛዝ የአላህን ትእዛዝ መሻር የሚችል ኢሳ ብቻ ነው። ሌላ ነብይ አለ? የአላህን ትእዛዝ አይሽርም። የአላህን ትእዛዝ ማንም መሻር አይችልም። ሲጀመር እኮ ያው ጂዚያ የማን ትእዛዝ ነው? እሺ በራሴ አንዳች ነገር ላደርግ አይቻለኝም ብሎ እኮ አለ። ስለዚህ የሚያደርጋቸው ምንድን ነው? የሻረው ትእዛዝ ቆይ አንዴ ኢሳ መጥቶ ይሄንን ትእዛዝ ሽሯል ወይም ደግሞ ይሽረዋል የሚል የቁርአን አያለ እስቲ ያምጣልን እንየው፣ እኛም ስለማናውቀው። መልካም። ይሄን የፈቀደው ማን ነው? አላህ አልኩኝ እኮ አላህ። ኢሳ መጥቶ ጂዚያን ያስቀር። አንዴ አንቀጹን አንብብልኝ። ይሄን ሙሉ በሙሉ አንብበውና ከዛ የሆነ ነገር ላስረዳ። ከነዚያ ከመጽሐፉ ከተሰጡ ሰዎች ከነዚያ በአላህና በመጨረሻው ቀን የማያምኑትን የአላህና የመልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውን ሃይማኖት የማይቀበሉትን። እውነተኛው ሃይማኖት የተባለው ምንድን ነው? እስልምናን የማይቀበሉትን እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው አለ። ስለዚህ ግብር እንዲሰጡ እዚህ ጋር የወሰነው አላህ ነው። ይሄ ደግሞ የተባለው ለምን እንደሆነ ልንገርህ። አንዴ ቆይ ተረጋጋ። ግብርን ይክፈሉ የተባለው በረሱል ሰለላሁ ዐለይሂ ወሰለም ዘመን ሙስሊሞቹ ሀገርን ለመጠበቅ ይዋጋሉ። ሙስሊም ያልሆኑት ደግሞ ስለማይዋጉ ግብር ይከፍሉ ነበር። ያስሚን በኢየሱስ አንድ ማስረጃ ብቻ አንድ ስልክ ነው ያለኝ፣ ግን ማስረጃ ላሳይክ አልችልም። አሁን አንድ ስልክ ስለያዝኩኝ ግን ይሄ ነው አንደኛ። ሁለተኛ ደግሞ ቅድም አንተ ከማን ጋር ነው ጂዚያ የሚከፈለው? ሲጀመር በዚህ ጉዳይ አይደለም፣ ህይወታቸው እንዲጠበቅ ነው። ዊች ሚንስ አንቺ መጥተው መሐመድ መጥቶ የወራቸውና ከምንገላችሁ ገንዘብ እየሰጣችሁ ብንተዋችሁ። ልክ አሁን ለምሳሌ በየሰፈር ውስጥ አሁን ሀገራችን ላይ ሰዎችን እያገቱ ገንዘብ ይቀበላሉ አይደለ? በየጫካ እያገቱ በየቤት ውስጥ አስቀምጠው ይሄን ያህል ሚሊዮን ክፈለን ይላሉ። ልክ እንደዛ ነው። ልዩነቱ ግን ምንድነው? እሱ የእናንተ የጂዚያው ሀላል የሆነ እገታ ነው። መጥቶ ይህን ያህል ትከፍላለህ ተተባልሽ ትከፍያለሽ፣ በቃ መስጠት ግዴታሽ። የግዴታ ቤት ውስጥ መደበቅ አይጠበቅበትም። ጂዚያ ያ ነው። ተምገይኝ ገንዘብ የምሰጥሽ ማለት ነው። ገንዘብ ከሰጠውሽ አገይኝ ያ ነው እንጂ ከሌላ ጋር መዋጋት ምናምን አይደለም። ሲጀመር ክርስቲያኖችን ሄደው ነው የሚወሩትና አይሁድና ክርስቲያኖችን ሄደው ከወረሩ በኋላ ከምንገላችሁ ገንዘብ ክፈሉ ነው ጂዚያ። እኔስ አንተ የምታውቀውን አውርተሃል፣ እኔ ማውቀውን ደግሞ ልንገርህ። እኔ ማውቀው ማለት ሃይማኖት ላይ ያለው አንድ ልንገርህ። እሺ አዳምጠኝ፣ ዝም ልበል። ማስረጃ ካመጣሽ እፈቅድልሻለሁ። እኔ ያወራሁትን አሁን ልከፍትልሽ እችላለሁ። ተፍሲር ኢብን ከሲርን እንትና ኢብን ቂያም አልጀውዚን ኢብን ተሚያን ሌሎችንም ሙፈሲሮች ላሳይ ይችላል። አንዴ ደግሞ አንተ ሀዲስ ላይ ነው በጣም
ከሀዲስም ከተፍሲርም ላመጣልሽ እችላለሁኝ። ቤተክርስቲያን መስራት አይችሉም ክርስቲያኖቹ። ቤታችን ከመጣሽ ከባልሽ ጋር ከመጣሽ እኔ መሬት ወርጄ ተኛለሁ፣ አንቺ ከባልሽ ጋር አልጋዬ ላይ ትተኛለሽ። መፍተሽ ነው። ጂዚያ ማለት እሱ ነው። እኔ ቤት መጥተሽ አልጋዬ ላይ አንቺ ከባልሽ ጋር እንደፈለገሽ ፈታ ስትይ እኔ መሬት ነው መውረድ ያለብኝ። 4 ቀን እቆያለሁ ካልሽ ለ4 ቀን ምግባችሁን መቻል ግዴታ አለብኝ። ቤተክርስቲያን ውስጥ መዝናናት እንፈልጋለን ካልሽ ቤተክርስቲያናችን ቁልፍ ከፍቼ መስጠት አለብኝ። ጂዚያ ማለት ይሄ ነው። አንድም ገንዘቡ ደግሞ እንዳንገድሉም ብለን ደግሞ ገንዘብ ስንሰጥ ደግሞ በባዶ እግራችን አጎንብሰን ዩኒፎርም ለብሰን እዚህ ጋር ጨጉራችን እንዲተላጭተን እንዳገሉም ብለን ነው ብር የምንሰጣችሁ። ጂዚያ ማለት እሱ ነው እንጂ ከጦርነት ጋር ምንም ያገናኘው የለም። ጥሩ። እንደዛ ከሆነ አሁን የገለጽካቸውን በሙሉ አይደለም። አንደኛ ነገር ሀዲስ ማንም የጻፈው ማንም ቡካሪ ጻፈው ሰበሰባቸው ሀዲሶችን። ቡካሪም የጻፈው ሀዲስ ሰይድና ደካማና የተረጋገጠ የሚባሉ ሀዲሶች አሉ። አንደኛ ሁሉም ሀዲስ ቡካሪ ስለጻፈ ልክ ነው ማለት አይደለም። አንድ ሁለተኛ ደግሞ አሁን ግብር ልንገርህ አንድ ያስጨርስ ነጥብ እየጣልሽ አይቻልም። ዝም ብሎ ቡሃሪ ላይም የሰበሰባቸው ዳኢፍ እና ሳሂህ አሉ፣ የሚጣሉና የምንቀበላቸው አሉ እያለች ነው። እርግጠኛ ነሽ? አስበሽበት ነው ያወራሽው? ቡሃሪ ላይ ሰሂህና ደኢፍ አለው። ሀዲስ ሰሂህና ደኢፍ አለው። አንደኛ እሺ፣ ግን አንዴ ላውራ። ቆይ ይቅርታ፣ አንዴ በእናትህ እድል ስጠኝ። ታወሪያለሽ። ሳሂህ አልቡሃሪ ላይ ዳኢፍ ሀዲሶች አሉ። እንግዲህ አሁን አንተ የምታመጣቸው ሀዲሶች ሰይ ቢሆኑ መላው ሙስሊም የሚሰማቸው ሀዲሶች ናቸው፣ በደንብ በማስረጃ የተደገፉ ከሆኑ አንዳችንም አናውቀው። አሁን ለምሳሌ ቆይ ስማኝ፣ ይሄን ሁሉ ዘመን ስለ ኢሳ ዓለይሂ ሰላም መምጣት ስንማር የኖረን ሰዎች ነን እና ምን አይት አንተ ቆይ አንዴ አባት ተረጋጋ፣ አንተ ተረጋጋ። እሺ ተረጋጋ። ቆይ አንተ የምታመጣውን ሀዲስ አናውቀውም። ከፎይ ጋር ላውራ። አባቱ ተረጋጋ። አንድ ጊዜ ላንብብላችሁና ለሰው አታንብብ፣ አልፈልግም። ተረጋጋ። አልሰማህም? ምን ያንተ ከፎይ ጋር ላውራ መሰላችሁ? ያሟል እንዴ? አንድ ጊዜ ታወሪያለሽ። አንዴ ላንብብ ብሎ ታወሪያለሽ። አንዴ ቆይ፣ ለምንድን እናንተ የሰው ሀሳብ ማቋረጥ የምትፈልጉት? ምንድን ነው ፍላጎታችሁ? ከፎይ ጋር ላውራ። ከዛ ቀጣይ ከአንተ ጋር አወራለሁ። ይነበብ እኔ የተባልሽው የእኛ መጽሐፍ ነው አይደለም፣ የአንቺ መጽሐፍ ነው። እናንተ ብለሽ ፎልስ ክሌም ስላደረግሽ ነው፣ ደኢፍ ነው ስላልሽ ምን ብሎ ነው የጻፉት? ይኸው ነጃሺ ማተሚያ ቤት ነው። ይኸው ስልክ ቁጥራችሁ ፖስታቸው ምናምን ያስቀምጣሉ። ገብታችሁ ሄዳችሁ መግዛት ትችላላችሁ። ምን ይላል መግቢያው ላይ? ኢማም ቡኻሪ የሀዲስ ስብስብ በሀዲስ ስነ ጽሁፍ ውስጥ ከቀረቡ መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሷሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡኻሪ ሀዲስ ስብስብ ከአላህ መጽሐፍ ከቁርአን በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ ቡኻሪ ነው በማለት ገልጸዋል። ሊቃውንቶችስ ጭምር ማለት ነው። ቡኻሪ ማለት ይሄ ነው። ከቁርአን ቀጥሎ ከአላህ መጽሐፍ ቀጥሎ እጅግ አስተማማኙ መጽሐፍ ነው። ሰሂህ አልቡኻሪ፣ ሰሂህ አልሙስሊም። አንድ ሀዲስ ካድሽ ማለት ኩፍር ነሽ። አንቺ ዛሬ ከፍረሻል። ድጋሚ ሻሃዳ ነው ያዘለሽ። አንዴ ሲጀምር በላኢላህ ኢለላህ በመሐመድ ረሱልላህ ያይካደ ሰው አንደኛ፣ ሁለተኛ በአላህ ላይ ያላሻረከ ሰው ከእስልምና አልወጣም። አትሳሳት፣ አልወጣውም ከእስልምና። እኔ በፊት ተፈጠረ ሙስሊም ነኝ፣ አሁንም ሙስሊም ነኝ። አንድ ሰሂህ ሀዲስ አልቀበልም። የእስልምና ዋናው መሰረቱ ግንዱ ይሄ ነውና እኔ ከእስልምና አልወጣሁም። አባቱ አንድ ሀዲስ ወይ ደግሞ አንድ የቁርአን ክፍል አልቀበልም ያለስ እስላም ይሆናል። የቁርአን ክፍል አልቀበልም ማለት ብያለሁ። የሀዲስ ክፍል ሰሂህ የሆነ የሀዲስ ክፍል አልቀበልም አላልኩም። ማንም ዘግቦት ይሄኛው ሀዲስ ግን አዳምጠን፣ ይሄ ሀዲስ ቁርአን አይደለም አባቱ። ሀዲስ ነው፣ ቁርአን አይደለም። አልቡኻሪን አንድ ሰሂህ የሆነ ሀዲስ ልንገርህ፣ እናንተ የምትሄዱበትን እንትን ልንገርህ። አንዴ እሺ፣ ተራ በተራ እናውራ። አንዴ እኔ ላውራ፣ አንተ ታውራ። እየተደማመጥን አይደለን። ለሰማት ያስሚን ምንድን ነው ፖይንትሽ? ሀዲስ አልቀበልም ቅድም ቆይ ያረከውን ልንገርህ፣ አንተ ራስህ ያረከውን ልንገርህ። አሁን ቅድም ላይ ማነው ኡሚ በምናምን ከሚለው አካውንት ጋር ስታወራ ምን አደረግ? እንደዚህ ጥርስ ሲፏቅ እንደዚህ ሲባል ይሄ ያላህ ቃል ነው አልክ።
የአላህ ቃል ቁርአን ነው አንደኛ። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንደበት አያወሩም ማለት እስልምና ላይ እንጂ እንደ ሰው ከሚስታቸው ጋር ያወራሉ። ከሚስታቸው ጋር ሲያወራ ይሄ ያላህ ቃል ነው አይደለም። ይሄ የባልና የሚስት ቃል ነው፣ ንግግር ነው። ያስሚን እኛ እያልን ያለ ነው እኮ ነው ያመጣሽው። ስለዚህ አይደለም ቅድም አንተ ለማደናገር ያኛውን ልጅ በጣም እንትን እኔ አይደለሁም ያደናገርኩት። ሐዲስ ሁሉ ያላህ ቃል ነው ያለው እሱ ነው፣ እኔ አይደለሁም ያልኩት። አይ ተሳስቶ ሊሆን ይችላል። ሐዲሶች ቆይ ጣልቃ አትግቡ። እኔ እያወራሁኝ ጣልቃ የሚገባብኝ አልወድም። ስለዚህ እኔ ያላልኩትንም ደግሞ ሰው ሲለኝ አልወድም። ምክንያቱም እኔ አይደለሁም ያልኩት። እዚህ ጋር ቁጭ ብለሽ እያዳመጥሽ ነበር አንቺ። ሐዲስ ሁሉ ያላህ አንዴ ኑር ሐዲስ ሁሉ ያላህ ቃል ነው እያለ ሲከራከረኝ የነበረው እኔ አይደለሁም። ቁርአንና ሐዲስ ምንም ልዩነት የላቸውም። ቁርአን ማለት ሐዲስ ነው፣ ሐዲስ ማለት ቁርአን ነው። ሁለቱም ያላህ ቃል ናቸው። ከዛ ምን አመጣሁበት እኔ? ለምሳሌ መሐመድ ጥርሱን ሲፍቅ ይላል እንደሚያስታውቅ ይመስል ነበር የሚል ሐዲስ አለ። ይሄ እንዴት ያላህ ቃል ይሆናል ብዬ አመጣሁለት። ያላህ ቃል ነው አለ። እሺ አባትን ብልት ንከስ ብሎ ደግሞ ነብዩ ያለው አለ። ስለዚህ አባትን ብልት ንከስ ያለው መሐመድ ነው ወይንስ ያላህ ቃል ነው ስለው ያላህ ቃል ነው አለ። ስለዚህ ምን እናድርግ? ያላህ ቃል ነው ያለው እኛ አይደለንም ማለት ነው። ፖይንትሽ ምንድን ነው? እዚህ ላይ ቀጠፋችሁ። እኛን ሰው ቁጭ ብለሽ እያዳመጥሽ ስለነበር ማረም ከፈለግሽ ምን ነበር ማድረግ የነበረብሽ? ወንድሜ ተሳስተሃል ብለሽ እሱን ነው ማረም ያለብሽ። እኔ እኮ ሙስሊም አስቆመኝ እኮ ነው ስገባ አስወጣሻለሁ ስትለኝ ከምወጣ ጊዜ ሲደርሰኝ አወራበታለሁ ብዬ ነው ዝም ያልኩት። ጎበዝ። እንደዛ ከሆነ ደግሞ እሱን አትጠይቀው አቁም እያልኩህ ነበር። በስትክክል እየመለስ አይደለም ብዬ አስወጣሻለሁ ስትለኝ ነው ዝም ያልኩት። ጎበዝ። ያን ጊዜ ደግሞ አንቺ ራስሽ አስቀድመሽ ምን ብለሽ ነው? እኔ ብዙም አላቅም ለሚያቅ እድል ስጥ ብለሽ ማይክ ስትይዝ አይደለም የአላህ ቃል በሚለው ይሄ ቁርአን ሐዲስ ምናምን በሚለው ለሚያቅ ሰው እድል ስጥ አይደለም ያልኩት እኮ። መርጠሽ ነው። አሁን አንቺ ደግሞ መርጠሽ በዚህኛው ላይ አውቃለሁ እዚህኛው ላይ አላውቅም ልትይ ነው መልሰሽ እንዴ? አይደለም ይለ ምን አለ መሰለህ ወይ ምን አለ መሰለህ፣ ቆይ ስንወያይ ቆየንና በዚህ ከዛ በኋላ ምን ሆንሽ? ከኔ የተሻለ የሚያውቅ ይመልስ ብለሽ ሚጥያሽ ሚጥ ስትይዢ እሱኛው ቀጠለ። እሱ ሲቀጥል ደግሞ እሱ ደግሞ ጭራሽ አቡካካው። ምክንያቱም አንቺ እድልሽን ጨርሰሽ ራስሽ ያስተላለፍሽው። እንደውም ሌሎች ጣልቃ ሲገቡብሽ ነው። ያስሚን ቀድማ ገብታለች፣ ከእሷ ጋር ልጨርስ ከዛ ከእናንተ ጋር ቀጥላለሁ ብዬ ነው እነሱን ያስቆምኳቸው። ሄድሽና የሆነ ሰዓት ላይ በቃ ከዚህ በላይ አላቅም የሚያውቁ ካሉ እነሱ ይቀጥሉ አልሽ። ከአርሽ በላይ ላይ ነው ከአርሽ በላይ ላይ ነው በሚል ተከራክረን ነው እኮ ከምንም ይሆን ምንም ይሆን። ስለዚህ ከዛ በኋላ እድልሽን ጨረሻ። አንቺ ቤቱ ይልሻው የመጡ ሊወያዩበት ነው እንጂ አንቺ ብለው ቁጭ ብለው ሊያዳምጡሽ አያለም። አልችልም ብለሽ ካስተላለፍሽ ቀጣዩ ያለው አበላሽም አሳመረም ቀጣዩ ላይ ነው የምንወያየው ከቀጣዩ ሰው ጋር። አልችልም ብለሽ በመጀመሪያ አሳልፈሻል፣ እድልሽን ጨርሰሻል። ሳትወያየ አይደለም ረጅም ሰዓት እድልሽን ተጠቅመሽ ስለሆነ እና እንደዛ ነው ውዶቼ። ደክሞኛል። 3 ሰዓት ተኩል ጀምሮ 6 ሰዓት ተኩል ሆነብኝ። አሁን